እስኪ ሳብሪ ተንተራለሽ ሰብሪ አንት ኦኬ ወጣች። ያ መሐመድ እግሩም ገሃነምን የሚሞላ ከሆነ መሙላት ብቻ ሳይሆን ፓርቶችን እንደሚያመጣ ከሆነ ይሄ ምን አለ ማለት ነው? የሆነ ጠንካራ አካል አለው ማለት ነው። ያ ጠንካራ ግዑዝ አካል ደግሞ ቦታ የሚይዝ የሚሞላ ከሆነ ፍጡር ነው እያልናችሁ ነው። የምታመልኩት የምትገዙት ፍጡር ነው እያልናችሁ ነው። የምትገዙት አካል ፍጡር ነው፣ ፈጣሪ ሳይሆን ይሄ የፍጡር ባህሪን የተላበሰ ፍጡር ነው። መሐመድ አሚናን ቅድም ያለ ምንድን ነው እሱ ይሄ ፍጡር ነው እያልነው፣ አይ ሀዲሱ ብሏል። ሰው ይበላ ሀዲሱ እኮ ምንም አይደለም እኮ ለኛ ሀዲሱ ብሏል። ሰው ሀዲሱ ይበል፣ እኔ ምን አገባኝ? ሀዲሱ ብሏል ማለት ምኑ ጋር ነው ፍጡር ልትል የቻልከው? እስኪ ምኑ ጋር ነው? ኦኬ አላህ እግር አለው አይደለ? ማይከን አንዟ አለ እሱ የሚገባው የሰው የፍጡራን የማይመስል የራሱ የሆነ ስንት እግር ነው ያለው? እሱን አልነገርንም። ወንድም ቅድም እኮ ሁለት እግር አለው ብሎ ነበረ። ሳይነገረው ነው እንደ ሁለት እግር አለው ያለው። እሱን አስገቡትና ጠይቁት። እኔ ግን የተነገረውን ብቻ ነው ማወራው እንጂ ያልተነገረውን አላወራም፣ አልገባበትም። አላህ ሱብሓነሁ ወተዓላ ለራሱ የገለጸውን ነገር እንጂ ከዚህ የተሻገረ እንትን ማለት አልችልም፣ ከራሴ ጋር ማለት ነው እኮ። ታዲያ እሱ ከራሱን የተናገረው እሱ ደግሞ ሁለት እግር አለው አለ። ሁለት ብለህ የምቆጥር ከሆነ አልኩት። ምክንያቱም ሁለት ማለት አንድ ከሁለት ይለያል አይደለ? አንድ ከሁለት ከተለየ አንድ ሁለት ብለህ ለመቁጠር አንዱ ከአንዱ አካል ይለያል ማለት ነው። ፓርቲሽን ካለው ፓርቲሽኑ ራሱ ፍጡር አይሆንም። ይሄ አምስት ጣት ብዬ ለመቁጠር ይሄ ከዚህ ይለያል፣ ይሄ ከዚህ ይለያል፣ ይሄ ከዚህ ይለያል፣ ይሄ ከዚህ ይለያል። አምስት ብዬ ቆጥራለሁ። ስለዚህ ለፈጣሪም እንዲህ ፓርቲሽን ካለው አንድ ሁለት ተብሎ የሚቆጠር ከሆነ አንድ ከሁለት የሚለይ ከሆነ ወይም የኔ እግር ከአንዱ እግር የሚለየው ሁለት ስለሆነ በመካከሉ ስፔስ ስላለ ነው አይደለ? ሁለት የተባለው እንደ ወገቤ የተጣበቀ ቢሆን አንድነት ሁለት ተብሎ አይቆጠርም አይደል? ተስማማን? እንደ ወገቤ አንድ ወጥ ቢሆን ኖሮ አንድ ነበር የሚባለው። ሁለት የተባለው አንዱ እግሬ ከአንዱ እግሬ የራሱን ባውንደሪ ይዞ የተለየ ስለሆነ ነው አይደለ? ይሄንን እፎይ በሌለ ነገር ላይ ያወራ ስላለ እኔ ሁለት አለው አላልኩትም። ኢንሻአላህ ተዓላ ሁለት ያለው አካል ምናልባት ወንድም ያለውን ደግሞ እሺ፣ ወንድም ያለው ጋር ተስማማ ነው ሁለት አለ። ስለዚህ ይሄንን ተስማማን ከሱ ጋር። ስለዚህ ይሄ ስፔሱ ለኔ ፍጡር ስለሆንኩ አምስት ጣት ተብሎ ይቆጠራል። ስለዚህ ስለ ሁለት ከኔ ጋር ማውራት እኮ ምንም ፋይዳ የለውም። ይሄ ርዕስ የሱ ነው የሱ። ቆይ አዳምጥ። ኦዲየንስም ፍጡር ያልኩበትም ምክንያት ማስረጃ ስለጠየቀኝ ነው። ሁለት ሲሆን ከዛ በኋላ ምን ይሆናል አልኩት። ፕሊስ አዳምጥ። ሁለት አላልኩኝማ፣ ሁለት አላልኩኝም። መች አልኩኝ እኔ? አይ እንዴት እንደማትና እንደምትል እናያለን በኋላ። አንተ ጋር መመጣባለሁ። አንድ ማለት የሚያመልጥ መስሎ ነው እንደ ፍጡር ከመሆን ሎክ። ሁለት ከሆነ ምን አለ በደንብ አስተውሉ። እመጣባለሁ፣ ተዘጋጅ። ይሄ ስፔሱ ራሱ ሶስተኛ እግር ነው የሚሆነው። አንድ እግር፣ ሁለት እግር፣ ሶስት እግር ነው የሚሆነው። ይሄንኛው እጅ ወይንም እግር ባላ እሳቤ ሁለት እግር የሚባለው አንዱ ከአንዱ እንደሚለየው ይሄ ከዚህ እንደሚለየው ይሄ ስፔሱ ራሱ ለአላህ የተለየ ፓርት ነው የሚሆነው። ያልተፈጠረ ስፔስ ነው መሆን ያለበት። ይሄ ራሱ የተፈጠረ ስፔስ ከሆነ ምን ይሆናል ማለት ነው? አላህ በመጀመሪያ እግሩ የተጣበቀ ነበረ። ከዛ በኋላ ስፔስ ምን ፈጠረ? ተሰነጠቀ ማለት ነው አላህ። ስለዚህ ፍጡር ሲመጣ አላህ ክረክ አደረገ። ይሄ ደግሞ እንደዚህ የሚሆን ከሆነ የሚከፋፈል ነገር ሁሉ ኮራፕትድ ያደርጋል፣ ኮራፕት ይበሰብሳል ማለት ነው። ይሄ ደግሞ የፍጡር ባህሪ ነው። ለአደጋ የተጋለጠ የሆነ ነገር ሁሉ አደጋ የሚደርስበት ነገር ሁሉ ፍጡር ነው። ስለዚህ ይሄ ስፔሱ ፍጡር ከሆነ ምን ይሆናል ማለት ነው? ተሰነጠቀው ማለት አላህ ኮራፕት የማድረግ ባህሪው ሀይ ነው ማለት ነው። ፍጡር ነው ይሄ። አይ አልተለያየም አንድ ነው ካሉንስ
ታዲያ እንዴት አንድ እግር ነው እንደ መሐመድ እዚህ ጋር እንዳለው አህመድ አንዋር እያለ ነው ያለው አንድ ነው እያልከን ነው። አንተ ደግሞ እየሞገትከን ያለው አይደለ? አንድም አላልኩኝም ሁለትም አላልኩኝም እኔ። ኦልራይት እግር ግን አለው ኦኬ እግር አለው። አንድም አላለም ሁለትም አላለም። ስለዚህ አንድም ሁለትም ባይልም እስቲል አሁንም ፍጡር ከመሆኑ አይታደገውም። እንዴት ጋንም አናቷ ላይ እግሩን ይጭንባታል አይደለ? አህመድ ይጭንባታል አይደለ? እሺ ቀጥል። ጋንም ከዛ በኋላ ሞላው በቃኝ ትላለች አይደለ? እስከዛ ድረስ ግን የቀራለ እያለ እየጠየቀች ነበር አይደል? እሺ ነው አይደለም? ጋንም የቀራለ እያለች እየጠየቀች ከዛ አላህ እግሩን ሲጭንባት በቃኝ ሞላው ትላለች አይደለ? ከዛ ሲጭንባት ግራና ቀኟ ግድግዳዎቿ ይጨረማመታሉ አይደለ? መጃት ሚውታ አዳት ታይም ኢት ዊል ያው ስለፊት አረበኛውን አሳየኝ ጎበዝ። እስቲ አረበኛው አገለጽ የቱ ጋር ነው እንደዛ ብለው ቀጥል አንብበው። እዚህ ጀምሮ አንብበው። ፈውናሊክ ተምተሌው ማለት ትሞላለች ማለት እኮ ነው እኮ። ቀጥላ ከሰር ከዚያስ ወደዚህ አዙረው ወደዚህ በቀኝ በኩል እንትን አድርጎ የመጨረሻ ተምተሌው ነው ያኛው። ፈውናሊክ ተምተሌው ማለት ትሞላለች ማለት ነው። ኮኔት እና መሞላ ቀጥላ አንብበው። እያነበብክ እየተረጎም አንድ እንትን ብቻ ታንብብ። እሺ ወላ يظلم الله عز وجل አላህ ማንንም አይበድልም። ማንንም አይበድልም አላህ ይላል። ከዛ عز وجل ካላ ያላነበብከው አለ አንብበው። እስኪ ያላነበብኩትን ሙሉን አንብብና ለምን አተረጉመው? አንብበዋለሁ። የቀረውን አንብብልኝ አንተ። አንብበዋለሁ እኔ ወላ ከዛ ቀጥሎ ያለው ወላ يظلم الله عز وجل አላህ Subhanahu Wa Ta'ala አይበድልም። ይሄ ምን ማለት ነው? እስኪ እናንብበው። ትሞላለች ማለት ነው። ትዙዋ ይሄ ማለት ይሄኛው ከፊሏ ወደ ከፊሏ ይላል። የምኗ ከፊል ወደ ከፊል ነው? ከፊሏ ወደ ከፊል። በጣም ጥሩ። ስለዚህ ይሄኛው ቃል ባጭሩ እስኪ ይሄንን እንዳለ ተርጉሞ ምን ማለት ነው? ያሰመርኩበትን ብቻ እሺ ፈሁና ايوه فهو እሺ ويروى بعضها الى بعض ትሞላለች ማለት እኮ ነው። ከፊሏ ወደ ከፊሏ ይላል አይደል? ከፊሏ ወደ ከፊል እሳት። ኦኬ ምን ይሆናል ማለት ነው? ይጨራመታል ማለት ነው። ይጨራመታል ማለት ምን ማለት ነው? አንዱ ወደ አንዱ ይመጣል ማለት ነው። ይዟ የሚለው አይዋ ለምንድን ነው አንዱ ወደ አንዱ የመጣው? ከፊል ወደ ከፊሉ የመጣው ለምንድን ነው? ለዚህ ነው የመጣው አልተባለም። ምን ሲያደርግባት ምን ገሃነም ላይ ምን ሲደረግ ነው ከፊል ወደ ከፊል የመጣው ነው የሚለው? ፊት ለፊት እኮ ነው። አልተባለም። ምን ሆነ ነው? በርሲሳይ ፎይ አንዴ አዳምጥ። እሺ አላህ እግሩን ገሃነም ላይ ሲጭንባት አይደለም ሲጭንባት ነው የሚል እንትን እኮ የለም። ፈትዟ ባዕዷ ላ ባዕደን ከፊሏ ወደ ከፊሏ እንትን ትላለች ያለው እንጂ ገሃነም የሞላችሁ ለምንድን ነው? ምክንያቷ ይሄ ነው ብሎ የገለጸ ነገር የለም። አይ ክርስቲያን ሁሉን አንብበው። እሺ ልጠይቅህ
ይቻላል። አንዴ ቆይ አይ ቲንክ በአማርኛ ትራንስሌት አድርጌ ላንብብላቸው። ቆይ ሁሉም እንዲረዱ በጣም በረበርክ ስለሆነ ወንድማችን አንዴ ማጭበርበርም አይደለም እኮ ማጭበርበርም ማለት እኮ ለአቅመ ማጭበርበርም እኮ እንደዛ ያለ ችግር የለውም። ሐዲሳችንን እኛ እንደመጣ ስለምንቀበል ችግር የለውም እኮ እኛ ከሐዲስ ከቁርአን ምንም ችግር የለብንም እኮ። አይ ምን እያልከኝ እንደሆነም ስትራግል ስታደርግ ግራ ገብተኸኛል። ትራንስሌት ያደርግና እስከዛ እኔ ልጠይቅህ። ያው ተረጎላል አዳም ኦኬ ሻንዴ ነው ወደ አማርኛ የተረጎመውን። እሺ ምን ይላል? ለእያንዳንዳቸው ለጀነትም ለጀሃነምም እሳት ግን የአላህ እግሩን እስኪያደርግባት ድረስ አትሞላም ይላል። ጀሃነም ማለት ነው። አቃኝ ትላለች፣ ከዚያ ትሞላለች፣ ከፊሏም ወደ ከፊሉ ይጠጋጋል። ግልጽ ነው። ይጨማደዳል። ይጨማራ ምንድን ነው ያለው? እሱ ያቺኛው ቃል ጠፋችብኝ። ምንድን ነው ያለው? ይጨራመታል ያለው። እሺ ችግር የለውም። እሺ የሚጨራመተው እግሩን ሲያስገባበት ነው። በቃ ይሄውና እኮ ሼድ ያደረኩልን በስትክክል ብታነበው በደንብ ግልጽ እኮ ነው እኮ አንብቤዋለሁ እኮ እግሩን ስታስገባበት እንደዛ ሲያስገባበት ነው እንደዛ የሆነው የምለው እኮ እንትን የለም። ለምንድን ነው የማይሆነው? ለምንድን ነው የማይሆነው? ይሄው መጀመሪያ ሰዎቹ ይወረወራሉ። ከዛ በኋላ ነገር ግን አትሞላም፣ ገሃነም አትሞላም። ሉክ ገሃነም አትሞላም። ከዛ በኋላ አላህ እግሩን ገሃነም ላይ ያደርግባትና ገሃነም ከዛ በቃኝ በቃኝ ትላለች። በዛ ሰዓት ሙሉ ለሙሉ ከሞላች በኋላ ምን ይላል? የገሃነም የተለያየ ፓርቷ እርስ በራሱ ይጨራመታል። እሺ መቼ? የአላህ እግር ከገባ በኋላ ማለት ነው። ስለዚህ የአላህ እግር ቦታ የሚይዝ ነው ማለት ነው አይደል? ምንም ጣጣ የለንም እኮ ከሐዲስና ከቁርአን ላይ ምንም ጣጣ የለንም። ትንሽ ኢንሻአላህ እንከን አለበት ብለን የምናስበው ትንሽ መጽሐፍ ቅዱሱን ነው እንጂ ሐዲስ። ስለዚህ የሚይዝ ከሆነ ሊጠይቃችሁ እንዴ? ለምንድን ነው ጊዜ ማሰጡኝ? እስቲ አንዴ አዳምጥ። ክርስቲያን ጨርስ፣ ቀጥል። ቦታ ይዛል የሚለውን ከተቀበልክ በቃ ፍጡር ነው። አላህ ፍጡር ነው። ምክንያቱም የገሃነም ስፔስ ነው ቦታ ነው ብላችሁ ነው የምታምኑት። አንዴ ተረጋጋ። አንዴ መሐመድ ገሃነም ቦታ ነው ሊሚትድ የሆነ ኤሪያ ከሆነ አላህ ደግሞ እግሩን ሲያስገባ የገሃነም የተለያዩ ፓርቶቿ መተው የሚጨራመቱ ከሆነ የአላህ እግር ሙሉ ለሙሉ ስፔስ ይዛል ማለት ነው። ፔሬድ ፍጡር ነው። ቅዳሴ ነው ወይ ነው ይፋል አይደለም። በዚህ ይሄ የራስ ፍልስፍና ነው። እና አሁን አንድ ጥያቄ የጠየቀ ከጥያቄ አትሽሽ። ለምንድን ነው የምትሸሹት? ከጥያቄ ልጠይቃችሁ እስቲ ፈቃደኛ ከሆናችሁ። ገሃነም የተገደበች ነች አይደለ? ያልተገደበች አይደለችም አይደል አህመድ? ገሃነም የተገደበች ነች ቦታው አይደለ? ያልተገደበች አይደለችም። ኢንፋናይት አይደለችም፣ ፋይናይት ነች። የገሃነም እሳት የተገደበ ነው ነገር የለም በእኛ እምነት። እሺ የተገደበ ነው ነገር የለም። ኦኬ ገሃነም የተገደበች አይደለችም። የተገደበ ነገር የለም በእኛ። ስለዚህ ሁሉም ቦታ አሁን ገሃነም ነው የሚባለው ማለት ነው። የተገደበ ካልሆነ በቦታ የተገደበ ካልሆነ አሁን ዱንያ ላይ ገሃነም አለ ብለህ ነው የምታስበው? አንተ ነህ እያልከኝ ያለው እኮ ዱንያ ላይ አለ አላልኩም። የውመል ቂያማ ነው ያልኩህ እንጂ ተገደበ የሚባል እንትን ደግሞ የለም። እንደ አባይ ግድብ እያልንህ አይደለም እኮ የተገደበ ስንል ሰባት በሮች አሏት አይደል? ጥያቄ ለምን አልጠይቃችሁም? ቆይ እስቲ ሰባት በሮች አሏት አይደል? ስለሆነ እያወራችሁ ያላችሁት ሰባት በሮች አሏት አይደል? ያ ታዲያ የመገደብ አይደል እንዴ? ከሰባት በሮች ውጭ ያለ ሌላ ገሃነም አላት? የበሯና የውስጧ ስፋት አንድ ነው ብለህ ነው እንደምታስበው? የበሯና የውስጧ ስፋት 500 ጉዞ ነው የርቀቷ። ስለዚህ ገደብ ነው 500 ምን ጉዞ? የምን ጉዞ?
የሰው ጉዞ ነው። የ500 ዓመት አምስት መቶ ዓመት ጉዞ እፎይ ጋፊን ገባ ቅዳሴን ጅራ ኦሮሚፋን ቅዳሴኑ ጀሪሜ አይ ስንት አይነት ሰው አለ በእናታችሁ። ምን እንዳልሰማችሁ መዝሙር ያሬድ በኦሮምኛ እስቲ ቅዳሴ ማለት ኦሮሚ ፈታጂ ጅሮሽ ረኮን ቀቦ አቲቆይ መሐመድን ጋፈታ አኑን ጋፈነ መሐመድ ፋንጅራ ቅዳሴ አዛን አፋን ኦሮሞ ዳኒ እስቲ ሞክርልን። በኦሮምኛ አዛን ተለደና ይሄ አፋን ኦሮሞ ዳኒ እስቲ ቅዳሴ ነው ጀሪለሲ አዛን አፋን ኦሮሞ እስቲ አማንታንኬ ከኑንዳዮቴ እስቲ ቅዳሴ ኦሮሚ ፋኑ ምን አይነት ድንቁርና የተጠናወተው በኢየሱስ። አዛን በኦሮምኛ ትልልናለህ፣ መተርጎም ይችላል። የኛ ችግር የለውም ለማንኛውም ቋንቋ። ፕሊስ አንዴ ፕሊስ አዳምጣ ነው። ቅዳሴ በኦሮምኛ በልልኝ። አንደኛ እኔ ካህን መዝሙር ያሬድን ሲያዩን እየመሰልኩት ነው እንዴ? መዝሙር ያሬድ አንተ ነህ የምታስበላኝ። ቅዳሴ መሳብ ፈልገው ነው። ቀድስ በኦሮምኛ እያለኝ ነው። ለምን አዛን በኦሮምኛ እስኪ በልልን መጀመሪያ። ግንቦት አቡነ ናትናኤል መሰልከው መሰለኝ ስታየው። አቡነ ናትናኤል ናቸው በኦሮምኛ የሚቀድሱ በኦሮምኛ የሚያስተምሩና ፂምን ሲያይ ጊዜ አቡነ ናትናኤል መስለው ነው። ስንት አይነት ድንቁርና አለ ሰው። እሱ ሌላ ቅዳሴ ቀድስልኝ በኦሮምኛ አደ ላይ ብሌ ደጋግሞና ቅዳሴ ቀድስ፣ አለበለዛ አስቸጋሪ ናቸው ሰዎቹ። ጋሄድ ኦኬ፣ እንትኖቹን እያሳያው ነው። ቀጥል። ከርስ አንድ ጥያቄ ልጠይቃችሁ፣ ቅድም መሐመድም ስላልጠይቃችሁ አንድ ጥያቄ ያው ልጠይቃችሁ፣ ቀለል የሚል ጥያቄ ማለት ነው። እስቲ ክርስቲያን ቆይ አህመድ እኔ አንድ ቀን አንድ አህመድ ስማኝ፣ መዝሙር ቆዩት እስቲ። ብዙ ነው የተናገርኩት፣ ብዙ ጠይቃችሁ በጣም ግራ የሚገባኝ አንድ ያስጡኝ እስቲ ከቅርታ ጋር አህመድ አንድ በጣም እኔ ግራ የሚገባኝ ነገር ልንገርህ። ስለ እስልምናው አላህ ስትጠየቁ ለምንድነው ማስረዳት የሚከብዳችሁ? ለምንድነው ማስረዳቱ በቃ አጭር የሚሆነው? እንደ አንድ ሰው እኮ ስለሚያመልክበት አምላክ ሲጠይቅ እኮ እንደውም ረጅም ሰዓት ወስዶ እኮ ማስረዳት አለበት። ለምንድነው ስለ አላህ ስትጠየቁ በጣም እኔ ወይን 3-4 ቀን ታዘብኩ። እፎይ በቃ ማውራት አይፈልጉም። ካወሩ በጣም ጥቂት ናት። እሷም በቃ ስለ ያንተ አምላክ ተብሎ ደግሞ ወዲያውኑ ይመጣልና አህመድ አሁን ገና ብዙ ስለ ባቱ አላብራራህም፣ ወዲና ወዲያ ስለሚለው አላብራራህም እና ምንም እንትን ሳይባል በቃ እኔ ክርስትና ነው ትላለህ። እና መቼ ነው ስለ አምላካችሁ ያልተብራራውን ነገር እኮ አናብራራም እንጂ ለራሱ ያልሰጠውን ነገር እኮ ለሱ አንሰጥም እኮ እኛ። ታውቃላችሁ በእኛ ክታበ መስመር የለም እኮ በእኛ እምነት ማለት ነው። የመጀመሪያ የወረደችው አያ ኢቅራ ተማር አንብብ የምትል እኮ ናት። ለማንበብ እንደ እስልምና ቦታ የሰጠ እምነት የለም እኮ። ቤተ ምስጢር ከሰው ከተከታዮች የምንደብቅ ነገር እኮ የለም እኛ እንደ ክርስትና ማለት ነው። ምን ሆነሃል አህመድ? እስቲ የማይፈታውን አንድ ምስጢር የሆነውን አሳየውና ከቁርአን ሱራ ላይ ግን ስለ ባቱ እኔ ጥያቄ አለኝ ለአንተ። እስቲ እና የባቱ ምስጢር ትፈታልኛለህ። እንግዲህ ምስጢር ካልሆነ ባቱ ስለ ባቱ ትፈታልናለህ። ግን እስቲ ማን ነው አንድ የሆነ ቁርአን አለ አይደለ? ተነቦ የማይተረጎም ሚስጥር የሆነ ሌላ ጥያቄ ነው። የኔ ጥያቄ ጠይቄ ከዛ በኋላ ቢጠይቁኝስ ምን ችግር አለው? የማይተረጎም ቁርአን የለም የለም። ኦኬ እሺ አህመድ እኛ ቤታችን እሺ ችግር የለም። እኛ ቤታችን በጣም የነፃነት ቤት ስለሆነ ሙስሊሞች በደንብ ማውራት የሚችሉበት ቤት ስለሆነ ለአንድ ጥያቄ እኮ ጊዜ አልሰጣላችሁ እኮ ችግር የለውም እንሰጣለን። አሁን አንድ ፍሬ ጥያቄ እኮ ነው። ጥያቄን እየሸሻችሁ ያላችሁ ይመስላችሁ። እኛ እየሸሸናለን። ትጠይቃለህ፣ ችግር የለውም ትጠይቃለህ። ምን ይላል መሰለ ቁርአን? ሙሐመድ ሆይ በማንኛውም ነገር ላይ አትሆንም፣ ከእርሱ ከቁርአን አታነብም፣ ማንኛውንም ስራ አትሰራም። በገባችሁበት ጊዜ በእናንተ ላይ ተጠባባቂዎች ብንሆን እንጂ በምድርም ሆነ በሰማይ
የብናኝ ክብደት ያክል ከጌታህ አይርቅም፣ ከዚያም ያነሰ የተለቀም የለም በግልጹ መጽሐፍ ውስጥ የተጻፈ ቢሆን እንጂ ይላል። ስለዚህ ከምድር እስከ ሰማይ ባለ ነግ በማን ከሰማይ ባለ ነግ በማን ከሰማይ ባለ ነግ በማን ከሰማይ ባለ ነግ በማን ከሰማይ ባለ ነግ በማን ተወስድና ስለ አላህ ባት ታብራራልኛለህ። ይኸውና ክርስቲያን ቤታችን ነፃነት አለ አልከኝ። ነፃነትማ ካለ እኔ ነፃነታችሁ ማየት የምፈልገው ጥያቄን ከፈቀዳቸውልኝ ነው። ይሄ ሌላ ጥያቄ ነው። ማሻአላ ቆየንበት፣ የግድቡ ቆየንበት። አንድ ደቂቃ የማይፈጀውን ጥያቄ ልጠይቃችሁ እስቲ። በቃ ጠይቀን ነው አደመቆረ። እሺ በሉታስ ነው። እሺ ኢየሱስ ሞቷል? ለእኛ ለምሳሌ ጥቅስ ሰጥተን እንደምንጠይቅ ለምሳሌ እስካሁን ድረስ እፎይ ይኸው ቁርአን ጥቅስ ሰጥቶ ሐዲስ ቁጥር ሰጥቶ ነው የጠየቀ። ጥቅስ ጥቀስና ጠይቅ። ይኸው ተፈቅዶልሃል። መጽሐፍ ቅዱስ ጥቅስ ጥቀስና ጠይቅ። ችግር የለውም። ኢየሱስ ሞቷል? መጽሐፍ ቅዱስ ጥቅስ ጥቀስና ጠይቅ። አህመድ ሲፈቀድ ደግሞ ተጠቀምበት እድሉን። የጥያቄ ምልክት ያለውን መጽሐፍ ቅዱስ አለ እንዴ? መጽሐፍ ቅዱስ ጥቀስ። እኛ ልክ አሁን ቁርአን ጠቅሶ እንዳሳየ የራሴን ነው የምጠይቃችሁ። የራሱ ጥያቄ የማይባል ነገር የለም። መጽሐፍ ቅዱስ አይደለም። ኢየሱስ ሞቷል አልሞተም? ስለዚህ ጥቅስ የለህም ማለት ነው። ጥቅስ የለህም። ኢየሱስ ሞቷል የሚል ጥቅስ የለማ። ከንተን የራስህ ነው። ኢየሱስ ሞቷል ወይ የሚልን ትላለህ እንዴ? ተጽፎበታል። የራስህን ለምን ትፈልጋለህ? መጽሐፍ ስላለን ከመጽሐፍ ጠይቀን። መጠየቅ የፈለኩትን ነው የምጠይቀው። ለምንድን ነው የምትሸሹት? ኢየሱስ ሞቷል ወይስ አልሞተም? እሺ ጥሩ መልካም። ኢየሱስ ክርስቶስ በስጋ ሞቷል። እሺ ሞቷል። እሺ ምን ያህል ቆይቶ ነው የተነሳው? ማስረጃ መጽሐፍ ቅዱስ ማስረጃ ጠቅስ ጠይቀኝ። አይደለም ማስረጃ እኮ ምላሽ እየሰጠሁ አይደለም። ምላሽ ሲሰጥ እኮ ነው ማስረጃ ነው የማመጣው። ምን ያህል ቆየ ስሞት? ምን ያህል ቆይቶ ነው ሞትን አሸንፎ ተነሳ የምትሉት? እሺ 3 ቀን 3 ሌሊት። ጠይብ በዛችው ቆይታ እሱ በሞትበት ቆይታ ዓለም ማንን ነው እየተማጸነ የነበረ? ዓለም ማንን ነው እያመለኩት የነበሩት? ዓለምንስ ማን ነው ሲያስተዳድር የነበሩ? ማን ነው እዩት? ዓለም ብልጫቱ ሌሎስንት ጋፊ ጉደም ጋፈት ቀጥሎ ፈይ ችግር የለውም። ጃይባን ጋፈት ቀጥሎ የሮ ጉያ ሰዴን እኒ ዱኤሰኒቲ ኤንቱ ዓለመ ቡልቻቱሪ ዓለምኒ ኤኑን ከደቻቱሪ ኤኑን ገበራቱሪ ጉያ ሰዴን ሰንቲ አንድ አይነት ጥያቄ ነው ዘመናት ሙሉ የሚጠይቀው። እሺ እኛ የበሰለ ጥያቄ ጠይቃለ ከመጽሐፍ ቅዱስ ጠቅሰህ ጠይቃለ ብለን ስናስብ ለማንኛውም ችግር የለውም። መብሰል አይደለም በቂ። እሺ አህመድ ምን መልስልኝ ችግር የለውም። እሺ ሞት ማለት ነው ላንተ ሞት ማለት ነው? ሞት አንድ ሰው ከህይወት መለየት ነው። ሞት ማለት ነው እንዳለ እስከነ ጭራሹ መጥፋት ነው። በቃ ህልውና መጥፋት ነው ሞት ማለት ነፍስ ማለት ነው። ህልውና በቃ ጠቅላላ ማንነት ይጠፋል ስትሞት። ታሪክ የሰራሁት ነገር አለ ከኋላ ይቀራሉ። የሰራሁት ታሪኮች ካሉ ክፉም ይሁን ጥሩ ከኋላ ታሪኮች ይተርፋሉ፣ ይቀራሉ። በቀራ ላይ 154ን አንድ ያዘጋጀው ክርስቲያን ቆይ እስቲ ቆይ እስቲ ያዛ አንዴ። እሺ መዝሙር ማነው ዓለምን ሲያስተዳድር የነበሩ? ማንን ነው ያስተማሪ ስለሆነ አህመድ አዳምጣ እያስተማረሱ የኔ አስተማሪ ስለሆነ ይወጣታልኝና እንደማመጥኝና መዝሙር አንተ ሙሴ ያስተዳድር አህመድ እንዴ ጉልበተኛ ለምን ትሆናለህ? አህመድ አይደለም አላውቅም እኮ ሚውት እያያዝብኝ እኮ ነው። በመሃል እየተናገረ እኮ ነው እሱ። ለምንድን ነው የምናገረው? እሺ እያዳመጥክ እሺ በጣም እኮ እዚህ እኮ በጣም ነው በቃ በትትና የምናወራችሁ እንጂ እንደዚህም እድልም አሰጡም። ለማንኛውም እፎይ ከኔ የተሻለ አስተማሪ ስለሆነ
እሱ የሚናገር ነገር ካለ እሱን ስማው። እኔም ከሱ እሺ አንተው ቀጥል መዝሙር። እሺ በክርስትናው ይኸውልህ አህመድ፣ በክርስትናው ሞት ማለት ህልውና መጥፋት ማለት አይደለም። ኦኬ ዝም ብሎ ጥፍት ማለት ህልውናውን ተርጉምልኝ እስቲ፣ ህልውናውን ተርጉምልኝ። ልተረጉም ነው እያዳመጥከኝ አህመድ? እሺ አሁን በክርስትናና በእስልምና ራሱ የሞት አረዳዳችን የተለያየ ነው። ኦኬ በእኛ በክርስትናው አረዳድ ምንድናችን? ስጋችን ከነፍሳችን ይለያል። ነፍሳችን ግን ህያው ናት። ህያው ሆና ነው መሞት። ቆይ ሚውት አድርግ አዳምጠኝ። ድምፅ ራሱ ትንሽ የሚረብሽ ስለሆነ አንዴ። ነፍስ ከስጋ ትለያለች። ነፍስ ከስጋ ስትለይ፣ ነፍስ ግን ህያውነቷን ጠብቃ ትኖራለች። ነፍስ በባህሪዋ መዋቲ አይደለችም፣ ወይም የምትሞት አይደለችም። ኦኬ ነፍስ የምትሞት አይደለችም። ስለዚህ ህልውና አይጠፋም ማለት ነው። ኦኬ ህልውና አይጠፋም። በእስልምና ያለውን የሞት አረዳድ አንተ ታስተምረናለህ በኋላ። ግን ኢየሱስ ክርስቶስ በ3 ቀን 3 ሌሊት መለኮት ሞተ የሚባል ነገር አይነገርለትም። መለኮት በሁሉ የሞላ ነው። መለኮት በሁሉ ያለ ነው። ኢየሱስ ክርስቶስ አምላካችን ግን ሞተ ስንል በስጋው ሞተ እንላለን። እኔና አንተ ስንሞት እንኳን ሞትን የምንባለው በስጋ ነው። ስጋችን ፈራሽ ነው፣ በስባሽ ነው፣ ወደ አፈር ይመለሳል። ነፍሳችን ግን ህያው ናት። ስለዚህ ሞት የሚባለው ከስጋ ስጋ ከነፍስ መለየት ነው። መጽሐፍ ቅዱስ አንድ መጽሐፍ ቅዱስ አውጣለት ክርስቲያን፣ አንደኛ ጴጥሮስ ምዕራፍ 3 እናውጣለትና ከቁጥር 21-22 ጀምሮ እናነበው። እሺ እንዲህ ይላል፣ ከላይ እናነበው። ክርስቶስ ደግሞ ወደ እግዚአብሔር እንዲያቀርበን እርሱ ጻድቅ ሆኖ ሳለ ስለ አመፀኞች አንድ ጊዜ በኃጢአት ምክንያት ሞቷልና ይላል። በስጋ ሞተ። አየኸው፣ በስጋ ሞተ፣ በመንፈስ ግን ሕያው ሆነ ይልና በእርሱ ደግሞ ሄዶ በወህኒ ለነበሩ ነፍሳት ሰበከላቸው ይላል። አየኸው። ስለዚህ ኢየሱስ ክርስቶስ በስጋው ሞተ ተባለ እንጂ ህልውናው አልጠፋም። ወይም አምላክነቱ፣ ጌትነቱ፣ መለኮትነቱ የሚሞት ስላልሆነ እርሱ ለዘላለም ሕያው ነው። ስለዚህ በስጋው ሞተ ተባለ፣ በመንፈሱ ግን ሕያው ነው። እዚህ ጋር በመንፈስ የሚለው አምላክነቱን መለኮትነቱን የሚናገር ነው። ሕያዊት የሆነች ማንነቱን የሚናገር ነው። ሕያው ነው። ስለዚህ ምን አደረገ ይላል? በወህኒ ለነበሩት ይላል። በወህኒ ለነበሩት ማለት ነው ታስረው ሲሰቃዩ ለነበሩት፣ ነፍሳቸው በሲኦል ተጥላ ለነበሩት ሁሉ ነፍሳቸውን ከግዞት ነፃ አወጣቸው። ስለዚህ አስተውል። እርሱ በስጋ ሞተ ስንል ህልውናው ጠፋ ማለት ስላልሆነ፣ ህልውናው ደግሞ አምላክነቱ፣ ጌትነቱ ከእርሱ ጋር ለዘላለም የሆነ ስለሆነ፣ አዎ እርሱ ራሱ አስተዳዳሪ ነበረ። አዎ እርሱ ራሱ ምድርን የሚጠብቃት ነበረ። ከአባቱ እኩል ከመንፈስ ቅዱስ እኩል ሆኖ ምድርን የሚጠብቃት ምድርን የሚንከባከባት እርሱ ክርስቶስ ኢየሱስ ነው ማለት ነው። አሁንስ ልክ ነው። እግዚአብሔር አልሞተም አልከኝ። ከሱ በፊት ዓለምን ሲያስተዳድር የነበረው እግዚአብሔር አልሞተም። ስለ ክርስቶስን ጨርስ የጠየቀኝ አህመድ። እግዚአብሔር ሞተ አልኩም እኔ። ክርስቶስ ጋር ጨርስ አህመድ። ክርስቶስ ነው ጥያቄ። ክርስቶስ ሞተ ስትሉ ምን ማለት ነው ብለኛል። ክርስቶስና እግዚአብሔር አንድ አይደሉም። እንግባባለን ለዚህ ላይ አብ ወልድ አይደለም፣ ወልድ አብ አይደለም። የኔው መልስልኝ። ክርስቶስ እና ይኸውና ቃልን አዳምጠኝ። ክርስቶስ እና እግዚአብሔር አንድ አይደሉም። ማን ያለው? ምን ማለት ነው? እግዚአብሔር ስትል አልገባኝም። ማን ነው እግዚአብሔር የምትለው? ይኸውና እንትን ክርስቶስ ደግሞ ወደ እግዚአብሔር እንዲያቀርብን ይላል። ክርስቶስ ወደ እግዚአብሔር፣ ክርስቶስ ወደ እግዚአብሔር። ስለዚህ አንድ ናቸው። ወደ አባቱ ማለት ነው። አንድ አይደሉም። አባቱና ልጁ አንድ አይደሉም። እሺ አንድ አይደሉም። የቱን ነው የምታመልከው አንተ? ኢየሱስን ነው ወይስ እግዚአብሔር አባቱን ነው? በጣም ጥሩ። ኢየሱስ ክርስቶስ ምን አለ መሰለህ ዮሐንስ ወንጌል ላይ እኔና አባቴ አንድ ነን አለ።
እኔና አብ አንድ ነን አለ። እኔና አብ ያለበት ምክንያት እርሱ አብ አይደለም፣ አብ ደግሞ ወልድ ስላልሆነ በአካል እንላለን ወይም በፐርሰን ሶስት አካል እናምናለን። እኛ ሶስት አካል እናምናለን ማለት አብ ወልድ አይደለም፣ ወልድ አብ አይደለም ማለት ነው። ለምሳሌ ኢየሱስ ክርስቶስ አብን አባቴ ብሎ በመለኮት በአገዛዝ በባህሪ አንድ አምላክ አለ። ስለዚህ የማመልከው በሶስት አካል የተገለጠውን አንዱን አምላክ በሶስት አካል ያለውን አብ ወልድ መንፈስ ቅዱስን ግን አንድ መለኮት አንድ አምላክ አምናለሁ። እሺ ምርጥ ነው። እሺ እሱ በሞተበት ዓለም እግዚአብሔርን ነው ማለት ነው ሲገዙት የነበረው። ጥያቄ ምንድን ነው? ጥያቄ አልገባም። ጥያቄን አስተካክል። አማርኛ ካጠረው አትፍራ፣ አስተካክየዋለሁ። እሱ በሞተበት በዛችኛው ቆይታ ዓለም እግዚአብሔር ነው። ከዛ በፊት የነበረውን እግዚአብሔር ነው እየተገዙትና እያመለኩት የነበሩት። ምንም አልገባኝም። ጥያቄው በኦሮምኛ ጠይቆኝ አይደለም፣ እየሸሸህ ነው። እሱ ሞቷል። እሱ በሞተበት በሶስት ቀን ቆይታ በሶስት ቀን ቆይ አትፍራ፣ አንድ አህመድ በሶስቱ ቀን ቆይታ ዓለም ማንንን ነው እያመለከ ያለ? አህመድ ይኸውልህ፣ ይሄ አትፍራ አትሽሽ የምትለው ነገር ቶ እያወራን ነው እኮ አንተም አለ እኔም አለ። እሺ እኮ ነው መልስልኝ። እግዚአብሔርን ነው አይደል እየተገዙት የነበሩት? ኧረ በስመ አብ አዳምጣ። ምንም እኔ እኮ አንተ እኮ ካንተ ጋር ማውራት ተባሉ። ቆይ ጎበዜ እየተመለሰ ነው እየሰማህ አይደለም? طيب እሺ አህመድ ሲሞት አልከኝ። አንዴ ስማኝ። ኢየሱስ ክርስቶስ ሲሞት አላህ ፍጡር መሆኑን ማከንከነዋል። አዳምጠው አንዴ። ኢየሱስ ክርስቶስ የተወለደውስ አህመድ ፕሊዝ ወይ እየቀለድክ እየሳክ እያላገጥ ከሆነ ከሌላ ሰው ጋር እንቀጥል። ያንተም የኛም እድሜ እየባከነ ስለሆነ እኔ በጣም ውድ ጊዜ ነው ላንተ እየሰጠው ያለሁት። እሺ ስማኝ አህመድ፣ ቅድም ምን አልከኝ? ኢየሱስ ክርስቶስ ሲሞት ዓለም ማን ይጠብቃት ነበር ብለህ ለጠየቀኝ መልስ ምን ብዬ መለስኩ? እሱን መልስ ተቀብለሃል ወይስ አልተቀበልከውም? አህመድ ሰምተኛል እና እንደዚያ ነው ራሱን ማዳን ከሞት ማዳን የማይችል ሰው እንዴት ኢየሱስ ያድናል? ወይ ሚውት አድርጉት። በቃ ሌላ ነገር ውስጥ ገባ። አህመድ ርዕስ ጠብቀህ ማውራት ትችላለህ ወንድሜ። ርዕስ ጠብቀህ አውራና የጠየቀኝ ጥያቄ ቅድም ኢየሱስ ክርስቶስ በስጋ ሲሞት ምን ያህል ቆየ አልከኝ፣ መለስኩልህ። ኢየሱስ ራሱን ከሞት ማዳን ያልቻለ እንዴት ያድን? ለቅሶ ብቻ ሆንክ። በቃ ወይ ሌላ ሰው ድል ይሰጥና እናንተ ወደ እርሳችሁ ተመለሱ። እሺ ቸው እንግዲህ ስለዚህ ፍጡርን እያመለካችሁ ያላችሁት የሞተ ሰው እያመለካችሁት ያላችሁት አህመድ አሁን ሰዓት እየደረሰብን ነው። አላህ መምጫው ሰዓት ደርሷል። ቅርቢቱ ሰማይ ጋር ይመጣል። የእሱን ጊዜ እንትን ልበልና አይ ቲንክ አይዲ ነው የሚለው። አንድ ጥያቄ እንቀበልና እናንተ ወደ እርሳችሁ ተመለሱ። አይዲ ነው የሚለው አይዲ ዲያቆን የጂራጅን እና ሙስሊሞች ያነሱት አይዲያ ያን አንድ ደቂቃ ተቀጣሽ። ጥያቄያቸውን እንጨርስና ባንተ በተለያሻለ አንድ ላይ ስባቸዋል መሰለኝ ይጠይቁናል። ግን ከመወለዱ በፊት ዓለምን እሱ ይጠብቃት እንደነበር ይሄንንስ ያስቡታል፣ ያውቁታል? ከመወለዱ በፊት ማለት ነው ክርስቶስ ይቅርታና በዛ ላይ አንድ ጥያቄ አለ። ደግሞ አንድ ሚዩት አድርግልን ዴቫ። ኔትወርክ መሰለኝ ኔትወርክና አስተካክልና እንትን በል አቦ። አንድ ሚዩት አድርግልን ያደርጉ ከዳቸዋል ብዬ አስባለሁ። ኦኬ ኔትወርክ አስቸጋሪ ነው ቃል እየተሰማን አለ። ወይ መጠየቅ እችላለሁ? ቀጥይ አይዲ። እሺ እኔ
እስኪ ክርስትናን እንዳምን አሳምኑኝ እስኪ ከዋሉ ከመረጃ ጋር አሳዩኝ እስኪ እግዚአብሔር ጌታ መሆኑን ነብያቶች እሺ ነው አንደርስታንድ አልገባችሁም? ጥያቄ ነብያቶች ኢየሱስ እግዚአብሔር ጌታ መሆኑን ሰብከዋል ወይ? ምድር ላይ ብዙ ነብያቶች ተልከዋል። አሁን በእስልምና ብዙ ነብያቶች ተልከዋል ምድር ላይ እስልምና ለማስተማር በአላህ እስቲ አይዲ እንደዚህ እናድርግ። በእስልምና እስቲ ስለ መሐመድ የተናገረ ነብይ ስጭኝ እስቲ። በእስልምና ስለ መሐመድ መምጣት ኖ አይ እኔ ራሴን ኩዌሽን እኔ ስለ ክርስትና ልማር እኮ ነው የመጣሁት እኮ ነው። ገባኝ። በእስልምና ብዙ ነቢያቶች እንዲህ ተናግረዋል ስላልሽኝ እስቲ ያንቺን ስጭኝና የኛን እንሰጥሻለን፣ ችግር የለውም። ግን አንቺ 1-2 ደቂቃ ወስደሽ ለምሳሌ እሱን አላህ ቃል በቃል አትግባ ፕሊዝ። ቃል በቃል ብሎታል። ያን ቃል በቃል ብሎታል። ቁርአን ራሱ ይገልጸዋል። አራት ጉማህን እሺ እኔ የፈለኩት አይዲ ከነቢያቱ መጽሐፍ ላይ ምክንያቱም አሁን እኛ የምናሳይሽ በነቢያቱ መጽሐፍ ነው የምናሳይሽ። ኦኬ ስለ ክርስቶስ የተነገሩትን ትንቢቶች፣ ስለ ክርስቶስ አዳኝነት፣ ስለ ክርስቶስ አምላክነት የተነገሩትን ትንቢቶች በነቢያቱ መጽሐፍ እናሳይሻለን። ስማቸውን እየጠቀስን ነገሌ አንድ ጨርስ ጥያቄ እኔ እዚህ የገባሁት ስለ ክርስትና ልማር ነው። ስሚ አይዲ ብዙ ክርስቲያን ጓደኞች አሉኝ። እሺ ለምሳሌ ይኸውልሽ አንቺ ሙስሊም ነሽ አይደለ? በጣም ጥሩ። በእስልምናው ብዙ ነቢያቶች ይሄን አድርገዋል አልሽኝ ቅድም። መልካም ብዬ ተቀበልኩ። ጥሩ ይሄንን እስቲ 1-2 ደቂቃ ወስደሽ አሳይኝ በማስረጃ። ለምሳሌ ከነቢያቱ መጽሐፍ ላይ በእስልምና ወስደሽ ከቁርአን አይደለም የጠቀስኩሽ የምጠይቅሽ ከነቢያቱ መጽሐፍ ላይ አላህ እኮ መስክሮላቸዋል እኮ። እኛ እኮ አሁን ሰላት ስንሰግድ አሽሀዱ አላ ኢላሀ ኢለላህ ብለናል። ሁሉም ነቢያቶች ስለ አላህ ወደ አላህ መንገድ ሊመሩ ነው። ሱረቱል አልቀለም ፖለቲካ ነው፣ ባቱን ይገልጣል የሚለው ፖለቲካ ነው። እሱ እዛ ዲቤት ስታረጉ እኮ ስትወያዩ ሰምተናል እኮ። አላህ ስትዘረግፉ ስለ እግዚአብሔርም ተዘርግፏል ብዙ ነገር። ስለሱ ልማር አይደለም የገባሁት። የራስሽን እምነት ሳታቂ የሰውን እምነት አይደለም የምታውቂው አይደል? ያንቺን እምነት መጀመሪያ እኮ ማወቅ አለብሽ ጠንቀሽ። ያንቺን እምነት መልስ ፖለቲካ ነው እያልሽ ያንቺን እምነት እየተናገርሽ ክርስትናውን ምን ብለሽ ነው የምታውቂው? አሁን ለምሳሌ ባት በሚገለጥበት ጊዜ የሚለው ሱራ ፖለቲካ ነው ላንቺ? እሱ ኖ እኔ ያልኩት ያለሁት ስለሱ እንደዚህ ስታወሩ ስለ እግዚአብሔርም ጉድ ደግሞ ብዙ ነገር ነው የሚወጣው ማለት ነው። ለምሳሌ አንድ አውጪልኝ ለምሳሌ አምላክ ነው ብላችሁ የምታመልኩ ሰው እንደ ማንኛውም ሰው ምግብ እየበላ እየጠጣ፣ እኛ ደግሞ የኛ አላህ ደግሞ አይበላም፣ አይጠጣም፣ አይወልድም፣ አይወለድም። ቁርአን አይዲ ይኸውልሽ እኔ ቁርአን ነው ጥቅስ የምሰጥሽ። አንቺ ደግሞ አንድ ቁርአን መጽሐፍ ቅዱስ ትሰጭኛለሽ ስለ አምላክ። የእናንተ አምላክ ጉዱ ብለሻል። እኔ አንቺን አምላክ አንድ ጥቅስ ልስጥሽ፣ ስለ ባቱ ልስጥሽ። አንቺ ደግሞ የእግዚአብሔር ጉድ የምትይው ነገር አንድ ጥቅስ መጽሐፍ ቅዱስ ሙሉ ሲያነጋግር የቆየ አጀንዳ ተው። ለሳምንት አልጠየቁሽም። እኔ አንድ ጥቅስ ነው የፈለኩት። አሁን አጀንዳ እንቀይርና አሳምኑኝ፣ ስለናንተ እምነት አሳምኑኝ፣ ልማር፣ እስኪ እንማማር፣ አስተምሩኝ። እናንተ የእምነት አባቶች ከሆናችሁ አስተምሩኝ ብዬ እኮ ነው የገባሁት። በቃ ጥሩ እንደዛ በእንጂ አሳምኑኝ። እኔ አንኩዌሽን ጥያቄ ነው የጠየቅኩት ያለሁት። እናንተ ስለ ፈጣሪያችሁ እንዲህ ነው ብላችሁ እኮ የሰው ልብ ውስጥ በእንትን ጥያቄና ባልሆነ ፈጣሪሽ እንደዚህ ያላችሁ ሳይሆን ስለናንተ አምላክ እንዲህ ነው ብላችሁ በትህትና ማለት ነው እንጂ ሌላ አዲስ ውስጥ ምናምን መግባት አያስፈልግም። ንገሩኝ። አሁን ፈጣሪ ንገሩኝ። ነብያቶች ሰብከዋሉ። ሁለተኛ ጥያቄ ደግሞ አንዴ ስሚኝ። አንቺ ብቻ እኮ ማውራት የለብሽም። ይኸውልሽ የመጀመሪያው ነገር ስለ ራስሽ አምላክ ጠንቅተሽ ሳታቂ ስለ ክርስቲያኖች አምላክ
እንዲያው ለአቅን የመጣሁት ማለት ውሸት ነው። ይሄ ራስን ማታለም ነው። አንዴ ቆይ፣ ለምን አንዴ ስሚኝ፣ እንዴት እኛን መልስልሻለሁ። ፈጣሪ አይመረመርም አልተገለጠም ብሏችኋል። በቃ አልተገለጠም። ኧረ አዳምጪ ፕሊዝ። እኔ አልተገለጸ አምላክ አላመልክም። ሲጀመረሽ ማብራራት ያቃተሽ ስለ አምላክሽ መግለጽ ስለማችሁ ነው አምላክሽ እና እናንተ ደግሞ አብራርታችሁ ስለ አምላካችሁ ንገሩኝ። እስኪ ንገሩኝ። እዚህ ቤት ሚዩት ማድረግ የለም እንዴ? እፎይ ሚዩት አድርገሽና እየተዳመጥን እንሂድ። አይዲ ኦኬ ኦኬ ኦኬ። ጥያቄሽን አንዴ በቃ ጠይቀሻል። ሚዩት አድርገሽ አዳምጪ፣ አለበለዚያ ትወጫለሽ። ሚዩት አድርገሽ አዳምጪ። መልካም። አይ ቲንክ መልስ ብቻ አልመልስሽ። በቃ ምንም ስለ ራስሽ አምላኩን ለማስረዳት ስለማትፈልጊ የእኛን አምላክ እናስረዳሽ። ኦኬ እኛ ኢየሱስ ክርስቶስ አምላካችን ነው። ጥያቄሽ አይ ቲንክ ስለ ክርስቶስ መሰለኝ አይደለ? ወይስ ምንድን ነው ጥያቄሽ? ስፔሲፊክ ጠይቂ ድጋሚ። ስለ ክርስቶስ ነው። ስለ ክርስቶስ ነው። እሺ ሌላም ጥያቄ አለ? በነቢያት እግዚአብሔር በነቢያት ተሰብኳል ወይ የሚል ነበር ጥያቄው እና እሱን አድሬስ አድርግላት። ነቢያቶች እግዚአብሔርን ሰብከዋል ወይ? እስልምና ላይ ያሉ ነቢያቶች አላህን ሰብከዋል ብላ ነበር። እሱም በእርግጥ ማስረጃ የላትም። በነቢያት እግዚአብሔር እንደተሰበከ አሳያት። እሱ ነው ጥያቄው። እኔ ስሰማ የነበረው እሱ ነው። አሁን ካልቀየረች አይመስለኝም። ራሱ ነው በነቢያት ተሰብኳል እግዚአብሔር የሚለው ነው። አላህ ነቢያቶችን ሰለሱ ወደሱ መንገድ እንዲመሩ ነቢያቶችን ወደ ምድር እንደላከው እግዚአብሔርም ደግሞ እንደዛው ነቢያቶች ሰለሱ ተሰብከዋል ወይ? ኦኬ እሺ ጥሩ ናቸውና አዎ ስለ እስራኤል አምላክ ስለ እግዚአብሔር ስለ ያህዌ በሚገባ ሰብከዋል። እግዚአብሔር ያህዌ ዘላለም እየላከ እግዚአብሔር በልዩ ልዩ መልኩ ይናገር ነበረ። አዎ ነቢያቱ ስለ እግዚአብሔር ያልተናገሩበት ጊዜ የለም። ስለ እግዚአብሔር ያልጻፉበት ጊዜ የለም። ስለ እግዚአብሔር ደግሞ ገልጠውልናል። ስለ እግዚአብሔር ሲጽፉ እግዚአብሔር ማን እንደሆነ እግዚአብሔር ምን እንደሆነ ጽፎልናል፣ ገልጠውልናል። ስፔሲፊክ ጥያቄሽ ምንድን ነው? አሁን ስለ እግዚአብሔር ነቢያት ስለ እግዚአብሔር ተናግሯል? አዎ ተናግሯል። ግን ምንድን ነው የፈለግሽው? ለምሳሌ ኦኬ አሁን ይሄ እሺ ልበል። ሁለተኛ ደግሞ እግዚአብሔር አምላክ ነው አይደል? አሁን ፈጣሪ ስንል አንተ ልብ ውስጥ የምታስበውን ያውቃል። ሁላችንም ቁጭ በእስልምና ቢኒ እንትኗ እኮ ያልገባኝ ነገር አለ። ምን ይባላል በእኛ ሃይማኖት አላህ ቁጫጯን አይረሳም፣ ትኩሴን አይረሳም ማለት ነው። የእጁን ስራዎች ማለት ነው። ኦኬ እያዳመጥሽ ፕሊዝ። ለምሳሌ ቅድም አሁን እግዚአብሔር ስለ በነቢያት ተሰብኳል? አዎ ተሰብኳል። አሁን ለምሳሌ እኔ እግዚአብሔር በነቢያት ተሰበከው በዚህ መልኩ ነው ብዬ እንዳስረዳሽ፣ ለምሳሌ ስለ እግዚአብሔር ነቢይ ለምሳሌ ምን አለ? ለምሳሌ እግዚአብሔር ልጁን ልኮ እንደሚያድነን በነቢያት ተሰብኳል። እሱን ላሳይሽ። የኛ ግን እኮ እግዚአብሔር አልወለደም፣ አባት አልወለደም ትላላችሁ። እሱ አላህ ነው። ስለ አላህ አይደለም የምናወራው፣ ስለ እግዚአብሔር ነው የምናወራው። ስለዚህ አስረግዞ ነው የተወለደው። እሱ አላህ ነው ሚስት የሚፈልገው። ማርያም ልመልስልሻ። እሱ አሁን ለምሳሌ ልጅ እንዲኖረኝ ሚስት ያስፈልገኛል ብሎ የተናገረው አላህ ነው። አሁን በጭንቅላትሽ ውስጥ አላህን ይዘሽ ነው የምታወሪው አንቺ። አሁን እግዚአብሔር ጋር ከመጣሽ እግዚአብሔር የወለደ አላለም አላለም። ኦኬ እሺ፣ ክርስቲያን አንድ ያሳያት። እሺ ልጅ እንዲኖረኝ ሚስት የሚለውን አሳያትና ወደ እኛ ልመልስላት። እሺ አይዲ ሜቢ እስኪ ይህንን ላስነብብሽ። ሚስት የሚፈልግ አካል ወንድ ነው አይደለ? እድሜያ ግን አይዲ ቤት የሰማሁ ያየው ነው። ደህና መጣሽ። እንኳን ደህና ቆየ ዲያቆን እፎይ። ዲያቆን የሚላል እዚህ ጋር ዲያቆን እፎይ ሲባል ነው የምሰማው። እኔ እንጃ የክብር ስም መሰለኝ። ዲያቆን ማለት ዲስሪስፔክት አይደለም፣ የክብር ስም ነው ዲያቆን።
ኦኬ እኔ አሁን አይደይ ብዬ ነው የጠራሁሽ። ስለዚህ በተጻፈው እኔ የክብር ስም መስሎኝ ነው። በነጠላ ልጥራክ? እሺ እፎይ የክብር አሁን እኛ ሼኪ እንደምንለው ኡስታዝ እንደምንለው አክብሬ መጥራቴ ነው። መልካም እሺ። ልጅ አለሽ? የለኝም። ኦኬ አላገባሽም? ይሄ የግል ላይፌ ነው፣ የግል ህይወቴ ነው። ምን ነው? መልካም። አንድ ሰው ልጅ እንዲኖረው ምን ያስፈልገዋል? ወንድ ከሆነ ሚስት ያስፈልገዋል፣ ሴት ከሆነች ባል ያስፈልጋታል። ኦኬ ወንድ ከሆነ ሚስት ያስፈልገዋል፣ ሴት ከሆነች ደግሞ ባል ያስፈልጋታል። መልካም። እኔ እንደዚህ አንድ አካል እንደዚህ ቢልስ ልጅ አለ ተብሎ ሚስት ሳይኖረኝ ልጅ እንዴት ይኖረኛል ቢል ያ አካል ሴት ነው ወንድ ነው? ሚስት ሳይኖረኝ ልጅ እንዴት ይኖረኛል ቢል አንድ አካል ወንድ ነው ሴት ነው? ጾታውን አልገለጽክልኝም እኮ። እንዴት ሚስት ሳይኖረው ሚስት ሳይኖረኝ ልጅ እንዴት ይኖረኛል ቢል የሆነ እንደዛ ብታነብ እንደዛ ሚል እንደዛ ያለው አካል ልጅ እንዲኖረው ሚስት ያስፈልገዋል አያስፈልገውም? አልተገለጸልኝም ሀሳብክ ምን እንደሆነ። ለምሳሌ እንደ ግልጽ እኮ ነው። ወንድ ከሆነ ሚስት ያስፈልገዋል አልሽኝ፣ ሴት ከሆነ ባል ያስፈልጋታል አልሽኝ። እንደዚህ ሚል ጽሑፍ ብታነቢስ ወረቀት ላይ ለምሳሌ ሚስት ሳይኖረኝ ልጅ እንዴት ይኖረኛል የሚል ደብዳቤ ብታገኝ የጻፈልሽ አካል እንደዛ ብሎ ልጅ እንዲኖረው የሚያስፈልገው ሚስት ነው ወይንስ ባል? ነች ባል። ወንድ ከሆነ ሚስት። አማርኛ አይደል እንደማወራው? ሚስት ሳይኖረኝ ልጅ እንዴት ይኖረኛል? ጥያቄው ላይ ብቻ ሚስት ሳይኖረኝ ሚስት የሚያስፈልገው ልጅ እንዲኖረው ማን ነው? ሚስት ሳይኖረኝ ልጅ እንዴት ይኖረኛል ቢል ደብዳቤሽ የሰጠሽ ያንን የጻፈልሽ እንደዛ ብሎ ሚስት ሳይኖረኝ ልጅ እንዴት ይኖረኛል ያለው ሴት ነው ወንድ ነው? አላነበብኩማ ደብዳቤውን። ሴት ይሁን ወንድ ይሁን እኔ እንጃ። ሚስት ሳይኖረኝ ልጅ እንዴት ይኖረኛል የሚለው ማን ነው? ወንድ ነው። እናመሰግናለን። እሱም አላህ ነው። አንብብላታ። ይኸውልሽ እዚህ ጋር አላህ ነው እንደዛ ብሎ የተናገረው። ደብዳቤ ብሎ የጠየቀሽ እፎይ ባጭሩ ቁርአን ላይ የተጻፈ ቃል ነው። አላህ የተናገረው ማለት ነው። ምን ይላል መሰለሽ? ለእርሱ ሚስት የሌለችው ሲሆን እንዴት ለእርሱ ልጅ ይኖረዋል ብሎ የተናገረው አላህ ነው። ይሄ እኮ ለእናንተ ግልጽ አማርኛ ነው እኮ። እናንተ አብ እግዚአብሔርን ወደ ምድር ላከው ነው እንደሆነ አላህ ልጅ ለመውለድ ስለዚህ ሚስት ያስፈልገዋል ማለት ነው። አላህ ደግሞ ልጅ የለውም አልኳችሁ እኮ። ሚስት ቢኖረው ይወልድ ነበር። ፈጣሪ ሚስት የለውም፣ ልጅ የለውም፣ አይወልድም፣ አይወለድም። ጾታው ግን ወንድ ነው አይደል? አልተገለጸም። ሚስት የሚፈልጋት ጾታው ምንድን ነው? ፈጣሪ ነው፣ አልተገለጸም። ፈጣሪ ነው በይ። እና የምድር ምን አይነት ጾታ ነው ያለው? እሺ ፈጣሪ ብለሽ የምትከተዩ ሚስት የሚፈልገው አካል ይሄው የሚሌለው ነው ያልወለደው ሚስት ስለሌለው ነው። አልወለደም አልወለደም ማለት እንጂ አይወልድም አይወለድም ካላለ ስለዚህ ወደፊት ሚስት ሲያገኝ ሊወልድ ይችላል ማለት ነው። ፈጣሪ ነው። ፈጣሪ አይወልድም አይወለድም። አይዳ መልስልኝ አንተን የእናንተን ጨርሽ በቃ። ኦኬ ምንድነው ጥያቄ? ትንቢቶቹ እናሳያትና አንዴ መልሱን መልስ። አንድ ጥያቄ ግልጽ የሆነ ጥያቄ አንድ ጥያቄ ጠይቂ። አንድ ግልጽ ጥያቄ ያ ፈጣሪ የሁሉንም የልቡን ያውቃል አይደለ?
ምሳሌ ማለት ነው። የሁላችንም ልባችን ውስጥ የምናስበውን ያውቃል። ለምንድን ነው ለሳንቲም ይሁዳዎች በሳንቲም ሲሸጡት እሱ እንዴት ነው ይሁዳውን እያወቀ ምን እያሰበበት እንደሆነ ያወቀ አሳልፎ እስኪሰጠው ድረስ ፈጣሪ ራሱን ማዳን አይችልም? ለምን ተሰቃየ? እነሱን ማጥፋት አይችልም ነበር ነው? ፈጣሪ እስከሆነ ለምን በሰዎች ይሰቃያል? እነሱንም አጥፍቶ ምድርን ማጥፋት ሁሉን ማድረግ የሚችል ፈጣሪ ለምን በሰው ልጅ ይሰቃያል? ግልጽ ጥያቄ። ሰቅለውት እንዲህ እስኪያሰቃዩት ለምን? ለኛ አሁን ለኛ ብሎ ነው እናንተ የምትሉት? ለምን ለሰዎች ለሰው ልጆች ብሎ ተሰቃየ? ለምን እንደዚህ በስቃይ መልኩ ራሱን ሊያሳውቁን ፈለገ? እሺ ሚዩት አድርጊ። ሩቅን የሚያውቀው ፈጣሪ ብቻ ነው። ሱራ 3:49 አንዴ ክፈተው ክርስቲያን መዝሙር ያሬድ ትቀጥላለህ። ጥያቄዋ ምንድነው? እሱ ሩቁን አዋቂ ፈጣሪ ብቻ ነው እና እስልምና አይደለም፣ ከእስልምና አይደለም፣ ከራሳችሁ ዳምጪ። ቆይ እናስተምርሽ ከሆነ ሩቁን የሚያውቀው ፈጣሪ ከሆነ ኢየሱስ ፈጣሪ ከሆነ እንዴት ነው እሱ አያውቅም ወይ የሚል ጥያቄ ነው። እንኳን በእኛ መጽሐፍ ውስጥ በእናንተ መጽሐፍት ውስጥ እንኳን በቤትና የሚያደርጉትን የሚበሉትን የሚደብቁትን እንኳን ኢሳ ያውቃል። ሙታንን አስነሳለሁ፣ የምትበሉትና በብብታችሁ የምታደልቡትንም ሁሉ ነግራችኋለሁ፣ የምታምኑ እንደሆናችሁ ለእናንተ በዚህ ውስጥ በእርግጥ ታምር አለ ይላል። እያንዳንዷን የሚያውቅ ፕሊስ ሩቁን አዋቂ ተብሎ የሚታመነው በእስልምና ፈጣሪ ብቻ ነው። ኢሳ ራሱ በእስልምና ያለው ኢሳ ራሱ ለምን በሰው ልጆች ተሰቃየ ነው እኮ ለመልስልሽ ነው። አሁን ማይክ ካነሳሽ እናስወርድሻለን። ሩቁ የሚያውቀው ፈጣሪ ብቻ ነው። እንዴት ነው አያውቅም ወይ ምናምን ላልሹ ያውቃል። በቁርአንሽም ይሄ ስላለ ማለት ነው። በቁርአንሽም ሩቁን አዋቂ ኢሳ ብቻ ነው። መሐመድ አያውቅም። ሌላ ምንም በእኔ ላይ ምን እንደሚደረግ እንኳን አላውቅም ነው ያለው። እንኳን ሌሎቹን ሊያውቅ ሱራ 46:9 ላይ በእኔም በእናንተም ላይ ምን እንደሚደረግ እንኳን አላውቅም ከነብይ መልእክተኛ ቢጤ የሌለኝ አለው ምንም አውቀው ፈጣሪ ነው። ዳምጭ ስለዚህ ሩቁን አዋቂ ኢሳ ነው። በቁርአንም ሱራ እንትና መዝሙር ላይ ትቀጥላለህ። ማርቆስ ወንጌል ተቀበለ። ለምን ያ ሁሉ ስቃይ ተቀበለ ነው የመጀመሪያው መልስ መሰለሽ አይዳ። የእኛ አምላክ ዝም ብሎ ከሰማይ ሆኖ ዝም ብሎ በቃ በጽሁፍ ብቻ የምናውቀው አምላክ አይደለም። የእኛ አምላክ ፍቅሩን የገለጠልን አምላክ ነው። ብዙዎች አምላክ አላቸው። የብዙዎቹ አምላክ ግን ዝም ብሎ በቃ አያውቁትም። ከፍጥሩ ጋር ራሱ ትስስርም ግንኙነትም የለውም። የእኛ አምላክ ግን በጽሁፍ ብቻ አይደለም ከእኛ ጋር ሆኖ እኛን መስሎ ሰው ሆኖ አይተነዋል። በዛ ደግሞ ፍቅሩን ገልጧል ብለን እናምናለን። ስለዚህ ታዲያ ለምንድን ነው አምላክ ሲሆን እንዲሰቀል፣ እንዲገረፍ፣ እንዲደበደብ ይሄ ሁሉ መከራ እንዲደርስበት ለምን ዝም አለ ካልሽ፣ አንደኛ ፈቃዱ ስለሆነ በዛ መልኩ ፍቅሩን እንዲገልጽ ስለፈለገ። መጽሐፍ ቅዱሳችን እንዲህ ይላል። ክርስቲያን የሚሰጠን ጥቅሶች ቶሎ ቶሎ እያወጣላት እንሂድና ከኃጢአታችን ሊያድነን ከኃጢአታችን ሊያጥበን ስለፈለገ የመጀመሪያው ፍጹም የሆነ ይቅርታ ፍጹም የሆነ ድነት የሚገኘው ቤዛ ሆኖን እሱ ስለሆነ፣ ቤዛ ማለት ምትክ ሆኖን ስለሆነ ያንን ምሕረቱን ለመግለጽ ስለና ስለ ሁላችን ስለ አንቺም ባታምኝበትም ስለ ሁላችንም ግን መከራን ሕማምን ተቀበለ። ሮሜ 5:8 አንዴ ክፈትላት። እሺ ነገር ግን ይላል፣ ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳናል ይላል። ስለዚህ እግዚአብሔር ምን ያህል እንደወደደን የምናውቀው እኛ ዝም ብሎ በቃ ከሰማይ ሆኖ በቃ ዝም ብሎ ወዳቸዋለሁ በሚል አይደለም፣ በተግባር ወዶን አሳዩናል። ለምሳሌ ፍቅር የሚባለው ትክክለኛ ፍቅር የሚባለው ቅድም እፎች ጠይቅሽ ነበረ፣ ባል አለሽ ብሎሻል። ባልሽ እንደሚወድሽ እርግጠኛ የሚሆነው ምን ሲያደርግ ነው? ለአንቺ መስዋዕትነት ሲከፍል ነው። ለአንቺ የሚገባውን ነገር በተግባር ሲያደርግልሽ ነው እንጂ ዝም ብሎ በአፉ ወድሻለሁ ስላልሽ አይደለም።
የኛ አምላክ በአፍ ብቻ ወይም በቃ ልጁን ለኛ ቤዛ እንዲሆን ልጁ ስለኛ እንዲሰቀል በመስጠት ፍቅሩን ገለጸ። ለምን? ከኃጢአታችን እንድንታጠብ ከኃጢአታችን እንድንነጻ። ሮሜ 5:8 ይነግርሻል። ኢየሱስ ክርስቶስ የሞተበት ደግሞ ሌላው ደግሞ በመጽሐፍ እንደጻፈው እዚህ አንደኛ ቆሮንቶስ ደግሞ ወጣላት አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 3 እስከ 4 አንደኛ ቆሮንቶስ ምዕራፍ 15 ከቁጥር 3 እስከ 4 እሺ አንደኛ ቆሮንቶስ ምዕራፍ 15 አይደል ያወጣው? አዎ እሺ። እኔ ደግሞ የተቀበልኩትን ከሁሉ በፊት አሳልፌ ሰጧችሁ እንዲህ ብዬ አለ። ምን? መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ ተቀበረም፣ መጽሐፍ እንደሚል በሶስተኛው ቀንም ተነሳ ይላል። ስለዚህ ክርስቶስ ታዲያ ለምንድነው የሞተው ካልሽን ደግሞ መጽሐፍ እንደሚል ማለት ነው ነቢያቱ እንደተናገሩት ትንቢቱ ይፈጸም ዘንድ ኢየሱስ ክርስቶስ ስለኔና ስለ አንቺ ስለ ሁላችን ምን ሆነ? እዚህ ጋር መጽሐፍ እንደሚል የሚለው መጽሐፍ እንደሚል ምንድነው? ትንቢቱ እንደተናገሩት የተናገሩ ትንቢቶች አሉ። በኋላ ላይ ሳይሻለው ትንቢቱ ይፈጸም ዘንድ አንዴ ልጨርስና ትጠይቅኛለሽ ፕሊስ። ትንቢቱ ይፈጸም ዘንድ ጥቅሶቹን እያሽ ትንቢቱ ይፈጸም ዘንድ መከራን ተቀበለ፣ ተገረፈ፣ ተሰቃየ፣ ሞተ። የትኛው ትንቢት ካልሽኝ ትንቢተ ኢሳይያስ ምዕራፍ 53 ጋር ሄድላት አንዴ። ይሄ ደግሞ በነቢያት አስቀድሞ የተነገረውን ትንቢት ደግሞ ላሳይሽ ነው። በነቢያት ደግሞ አስቀድሞ እርሱ ስለኛ መከራ እንደሚቀበል ደግሞ የተነገረበት ትንቢት አለ። ምን ይላል? እሺ ከፍ በል ትንሽ ወደ 3 ወደ 4 ሂድና እሺ የተናቀ ከሰውም የተጠላ የሕማም ሰው ደዌንም የሚያውቅ ነው። ሰውም ፊቱን እንደሚያሰውርበት የተናቀ ነው፣ እንደተቸገረም ቆጠር ነው። እርሱ ግን ስለመታለፋችን ቆሰለ፣ ስለ በደላችንም ደቀቀ። የደህንነታችንም ተግሣጽ በእርሱ ላይ ነበር፣ በእርሱም ቁስል እኛ ተፈወስ ይላል። እሺ ስለዚህ ኢየሱስ ክርስቶስ የቆሰለው የተቸነከረው የደማው የተገረፈው እኛ እንፈወዘን ነው። በእርሱ ቁስል እኛ እንፈወዘን፣ በእርሱ ግርፋት እኛ ከመከራ እንድንወጣ ነፃ እንድንሆን ስለኛ ቤዛ ምትክ ሊሆን ይህን አደረገ። የመጨረሻው ጥቅስ ልስጥሽና ወደ አንቺ እመጣለሁ። በጣም ብዙ ነው ያለው፣ ግን በአጭሩ ልንገርሽ ብዬ ነው። የመጨረሻው በፈቃዱ ነው የሞተው። በፈቃዱ ራሱን አሳልፎ ሰጥቷል። የዮሐንስ ወንጌል ጋር ሂድላት። የዮሐንስ ወንጌል ምዕራፍ 18 ጋር ሂድላት። ዮሐንስ ወንጌል ምዕራፍ 18 በደንብ አስተውይን ክፍል እንዲህ ይላል ከቁጥር 3 ላይ ስለዚህ ይሁዳ ጭፍሮቹንና ከካህናት አለቆች ከፈሪሳውያንም ሎሌዎቹን ተቀብሎ በችቦና በፋና በጋሻ ጦርም ወደዚያ መጣ። ኢየሱስም የሚመጣበትን ሁሉ አውቆ ይላል። እሺ ኢየሱስም የሚመጣበትን ሁሉ አውቆ ወጣና ማንን ትፈልጓላችሁ አላቸው። ሊይዙት ሊገርፉት ሊሰቅሉት እንደመጡ ስለ አውቋል ጌታ አልሸሸም አልሮጠም፣ ቆሞ ጠበቃቸው። ምክንያቱም በእርሱ መገረፍ በእርሱ ቁስል እኛን እንደምንፈወስ ስለሚያውቅ። ስለዚህ ማንን ትፈልጋላችሁ አላቸው። የናዝሬቱን ኢየሱስን ብለው መለሱለት። ኢየሱስም እኔ ነኝ አላቸው። አሳልፎ የሰጠው ይሁዳ ደግሞ ከእርሱ ጋር ቆሙ ነበርና እንግዲህ እኔ ነኝ ባላቸው ጊዜ ወደኋላ አፈግፍገው በምድር ወደቁ ይላል። አስተዊ ክርስቶስ ምንም አላረገም። በቃ እኔ ነኝ ብቻ ነው ያላቸው። እኔ ነኝ ሲላቸው ግን ወደቁ። ለምን ወደቁ? እኔ ነኝ የሚለው ቃል ብቻ ነው የጣላቸው። አልተዋጋቸውም። ምንም የተፈጠረ ነገር የለም። እነሱ ግን ጎራዴ ይዘዋል፣ ገመድ ይዘዋል፣ ሊሰቅሉት የሚያስፈልገውን ነገር ሁሉ ይዘዋል። ኢየሱስ ክርስቶስ ግን እኔ ነኝ ባላቸው ጊዜ በምድር ላይ ወደቁ እነዛ ሁሉ ይላል። ኦኬ። ከዛ ድጋሚ ደግሞም ሁለተኛ ጊዜ ማንን ትፈልጋላችሁ ጠይቃቸው። እነርሱም የናዝሬቱን ኢየሱስን አሉት። ኢየሱስ መልሶ እኔ ነኝ አልኳችሁ፣ እንግዲህ እኔን ትፈልጉ እንደሆናችሁ እነዚህ ይሁዱ ተዋቸው አለ። አየሽ፣ እኔን የምትፈልጉ እኔን ፈልጋችሁ ነው የመጣችሁት፣ ይኸው ያዙኝ። ኦኬ። ሐዋርያትን ግን እንዳትነኩ፣ የኔን ተማሪዎች ግን እንዳትነኩ እኔን ያዙኝ አለ። ኢየሱስ ክርስቶስ ራሱን በፈቃዱ ስለ እኔና ስለ አንቺ ስለ ዓለም ሁሉ በደል ኃጢአት በፈቃዱ ራሱን ስለሰጠ፣ ኦኬ፣ በፈቃዱ ራሱን ስለሰጠ
ሶስተኛው ደግሞ ሮሜን ጠቅሼልሻለሁ። ኃጢአተኞች ሆነን ሳለን በደለኞች ሆነን ሳለን የሚያድነን ማንም ሳይኖር ሳለ እርሱ ራሱ ከሰማይ ወርዶ ሌላ አማራጭ አልነበረም። ተሰቅሎ ከመሰቃየቱ አንዴ ልጨርስልሽ። ያለማጌታው ነው። ኧረ ልጨርስልሽ። ኦኬ። ስለዚህ እርሱ ከኛ ጋር ሊሆን ስለወደደ ኦኬ። ቅድም ብዬሻለሁ። የእኛ ጌታ እኛ አይደለም መስፈርት የምናውጣለት አይዳ። ለምሳሌ ፍጡር ለፈጣሪው መስፈርት የሚያወጣ ከሆነ ጣዖት ነው የሚያመልከው። ለምሳሌ አንቺ ለአላህ ይሄን ማድረግ ስትችል ይሄን ለምን አረግ አትይም አይደል? ምክንያቱም ማድረግ የሚፈልገውን ያረጋል ብለሽ ታምኛለሽ። ማድረግ የሚፈልገውን ነገር ሲያደርግ መብቱ ነው፣ አትከራከሪውም። እንዴ ለምን እንዴት አታረግም ነበር ብለሽ ከፈጣሪ ከምትውጋ አካል ጋር አትነጋገሪ። እግዚአብሔር በልጁ ሊያድነን ወደደ። ፈቃዱና በዚህ መልኩ ፍቅሩን ሊገልጽልን ስለወደደ ከኛ ጋር ሆነ። ስለዚህ ፍቅሩን ሊገልጽ ስለወደደ እንደኛ ሰው ሆነ ማለት ነው። ቅድም ምን ብዬሻለሁ? አምላክ የሚባለው አካል እወዳቸዋለሁ ብቻ ብሎ መናገር በቂ አይደለም። ፍቅሩን ደግሞ ለእኛ ለፍጡር ያለውን ፍቅር በተግባር የገለጸ ኢየሱስ ክርስቶስ ብቻ ነው። ሌላው ዝም ብሎ በወሬ ብቻ የቀረ ነው። ኢየሱስ ክርስቶስ አምላካችን ግን እወዳቸዋለሁ ሲለን ከኛ ጋር ሆኖ ስለኛ ተገርፎ ስለኛ ደምቶ ስለኛ ተሰቅሎ ሰው ሆኖ ቤዛ ሆኖ ከኃጢአታችን ያነጻን ነው፣ ያዳነን ነው። ስለዚህ ከሰማይ ሆኖ አያድንም ነበር ይላልሽኝ። የመጀመሪያው በዚህ መልኩ አምላካችን ሊያድነን ወደደ። ስለዚህ ሊያድነን የወደደበትን መንገድ አሜን ብለን እንቀበላለን፣ አንከራከርም ከአምላካችን ጋር። ሁለተኛው ደግሞ ትንቢት ደግሞ ተነግሯል። የነቢያቱ ትንቢት ውሸት አይደለም። በነቢያት የተነገረው ትንቢት ስለ ክርስቶስ መምጣት፣ መሞት፣ መነሳት ተነግሯል። ስለዚህ ያ ትንቢት እንዲፈጸም ደግሞ ክርስቶስ ሰው ሆኖ ሞቶ ተነስቶ ወደ ሰማይ አድርጎ ዳግም ደግሞ በክብር ደግሞ እንደሚመጣ ሁሉ ትንቢት ተነግሯል። ስለዚህ ትንቢቱ ይፈጸም ዘንድ ደግሞ ይሄ ግድ ስለሆነ ሰው ሆኖ ይመጣል። መጨረሻው ዘመን ላይ ይመጣል። ሶስተኛ ደግሞ ጥያቄዎችን ጠይቄ ሰዓትም ይሄዳል። አንዴ ሲጀመር ኢሳ መሆኑን ነው በእስልምና ምናምን ነው። ለምሳሌ ኢሳ ማለት ነው። ከስም ትርጉም ልጠይቅሽ። ኢሳ ማለት ነው መልእክተኛ ነብይ ነው። የስሙን ትርጉም ልጠይቅሽ። የስሙን ትርጉም የነብይ ስም ነው። ኢሳ ትርጉሙ ምንድን ነው? ሄዶ ነው አላውቅም። ምንድን ነው? ኦኬ። ኢየሱስ ማለት ግን መድኃኒት፣ አዳኝ፣ ፈዋሽ ማለት ነው። የሉቃስ ወንጌል ምዕራፍ 2 ላይ እርሱ መድኃኒት ኢየሱስ ክርስቶስ ይወለዳል ይላል። ስለዚህ ኢየሱስ ማለት ራሱ መድኃኒት፣ አዳኝ፣ ፈዋሽ ማለት ነው። ኢሳ መድኃኒት ማለት ነው ትርጉሙ። እንደ ሁሉም ነብያቶች ኢሳ ነብይ ነው። በቃ ኢሳማ እናንተ ጉዳይ እኮ ነው። ኢሳማ እናንተ ነው፣ መጣችሁ ነው ያዙት። ኢየሱስ ክርስቶስ እና ኢሳ ግን አንድ አይደሉም። አሁን ኢሳና እኮ ኢየሱስ እኮ የሚያመሳስላቸው አሁን በመጨረሻው ዘመን መጥቶ የሚያደርጋቸው አሁን አይገናኝም። ማገናኘት ገናኝ እኛው ቁሚና የጠየቅሽው ተመለሰልሽ። ኢየሱስ የመጨረሻው ጊዜ ያለ መጨረሻ መጥቶ ህዝቦቹን አያድንም። እሺ በመጨረሻው ጥያቄሽ ምንድን ነው? እሱ ነው ጥያቄሽ የመጨረሻው ነው። የመጨረሻው ጥያቄ 3 ቀን ሞቶ እስኪነሳ ዓለምን ማን ያስተዳደረ ነበር? እሺ እፎይ መልስልሻል። እኔ ቅድሙን ብቻ የተናገርሽው ልመልስና አላውቅም። ኢየሱስ ክርስቶስ ሲመጣ ምን ያደርጋል ላልሽኝ አይደለ? አንድ ማቴዎስ ወንጌል አውጣላትና ላሳያት በመጽሐፍ ቅዱስ ኢየሱስ ክርስቶስ እና ኢሳ እንደማይገናኙ። እሺ ይሰጣል። ክርስቲያን አንዴ አሳያትና በቃ እንጨርስ። የማቴዎስ ወንጌል ምዕራፍ 24ን ኢየሱስ ክርስቶስ ሲመጣ ምን ያደርጋል የሚለውን ብቻ እናሳያት። የማቴዎስ ወንጌል ምዕራፍ 24 ሶስተኛው ጥያቄ የሁሉም ሙስሊም ጥያቄ ነው። አንድ አይዳ 3 ቀን ሞቶ ሲነሳ ማን ነው ዓለምን ሲያስተዳድር የነበረው? ኩዌሽን ጥያቄ መልስልሻል። ችግር የለውም። አንዴ ችግር የለውም ሳይሆን የማይገናኝ መሆኑን ላሳየሽ ነው። ኢሳን ከደጃል ጋር አታጊው፣ እሱ ከደጃል ጋር ይዋጋ። ኢየሱስ ክርስቶስ ግን ስለ ደጃል የሚባል ነገርም ታሪክም የለም። ኢየሱስ ክርስቶስ
ኢሳ አይደለም ያልንበት አንደኛው ይሄ ነው። ቁጥር 30 ላይ ምን ይላል? የሰማያት ኃይላት ይነዋወጣሉ፣ በዚያን ጊዜ የሰው ልጅ ምልክት በሰማይ ይታያል። በዚያን ጊዜም የምድር ወገኖች ሁሉ ዋይ ዋይ ይላሉ። የሰው ልጅንም በኃይልና በብዙ ክብር በሰማይ ደመና ሲመጣ ያውታል። መላእክትም ከታላቅ መለከት ድምፅ ጋር ይልካቸዋል። ከሰማያት ዳርቻ እስከ ዳርቻ ከአራቱ ነፋሳት ለእርሱ የተመረጡትን ይሰበስባሉ ይላል። ስለዚህ ኢየሱስ ክርስቶስ ሲመጣ ምንድነው የሚያደርገው? እንደምታየው ከሰማያት ዳርቻ እስከ መዳርቻ ያሉት መላእክቱ ይልካል። መላእክቱ ደግሞ ክርስቶስ ያዛቸውና የዓለም ፍጻሜ የዛን ጊዜ ይሆናል። ስለ መላእክቱ ሁሉ ለእሱ የተመረጡትን ይሰበስባሉ። የሰው ልጅ በሰማይ በክብር ወደ ምድር አይወርድም፣ ወደ ምድር አይወርድም። ኧረ እባክሽ አዳምጪ፣ ቆይ አይዳ አንድ አዳምጪ። በጣም ጊዜ ገደልሽ። በቃ ቀጥሎ ወይ እዛን ጊዜ የዓለም ፍጻሜ ይሆናል። ኢየሱስ ክርስቶስ ሲመጣ የዓለም ፍጻሜ ይሆናል። ኖ አላገናኘውም። በቀደሙም ለእፎይ ሲነገረው ነበር። ህንፃዎችን ሊጎበኝ ይወርዳል ኢየሱስ፣ ወክ ይበላል ማታ ማታ ተብሏል፣ ተነግሮታል እኮ። ህዝቦቹን ሊያድን ወደ ምድር አይወርድም ነው ያለው። አላህ ነው በአንድ እግሩ ለሌሊት ሁሌም ሸንካፍ ሸንካፍ እያለ የሚመጣው። አላህን መስሎሽ ከሆነ ተሳስተሻል። ሁሌም ይወጣል የሚወርድ የሚወጣ ምናምን። አላህን ፈልጊው። በአንድ እግሩ የሚመጣው እሱ ነው፣ ወደ ቅርቢቱ ሰማይ ማለት ነው። ኦቨርኦል ምንድነው እሱ? መዝሙረ ያሬድ እንዳለው ነው። አይ ቲንክ አሚር ሶስት ቀን ሲሞት እሱ መልስልኝና እኔም መሽቶብኛል። ሪካርድ ቅድም ተመልሷል። ሜይ ቢ ዩቲዩብ ላይ ገብተሽ ማየት ትችላለሽ። ከአንቺ በፊት የነበረው እዚሁ ገስት ላይ ረጅም ደቂቃ ቁጭ ብለሽ መልሶልሽ ነበረ። አሚር አጠር አድርገህ ጠይቅ። 7 ሰዓት ሊሆንበት ነው። እሺ አጭር ጥያቄ ነው። እሺ በቃ በሬስፔክት አመሰግናለሁ። ሌላ ጥያቄ ካለኝ እመለሳለሁ። አመሰግናለሁ ሁላችሁንም። እሺ ባይ። ዩቲዩብ ላይ አዳምጩ። ቅድም በጣም አጭር ጥያቄ ነው የጠየቅሽው። ኦኬ ሌላ ጥያቄ ካለኝ ተመልሼ እመጣለሁ። ፎሎ አድርጌሻለሁ። ፎሎ መልሽና እኛም ቤት ስንከፍት መጠየቅ ትችያለሽ። ምናልባት ልንከፍት እንችላለን እፎይ ከዘጋ በኋላ ጥያቄዎች ለመሸባቸው እና ፎሎ መልሽልኝ። ዲያቆንን ፎሎ መልሽለት። ዲያቆን ፎሎ አድርጋትና ትመልስላታለህ። ዲያቆን ፎሎ ላድርግሽ። ዲያቆን እፎይ ነው። አይኔን ነው የሚልሽ። አመሰግናለሁ። ዲያቆኑ እፎይ እመለሳለሁ። እፎይ ዲያቆን አይደለም ዳኔን ነው። እንደዚህ የሚሉ ካሉ ቀጣፊና ወራዳ አባ እፎይ እማማ ሄዳ ይበቃሻል። ኦኬ እመለሳለሁ። ደህና ደሩ። እሺ አሚር ስንት ፈጣሪ ነው ያለው? ስንት ፈጣሪ ነው ያለው? እኔ አሁን ለምሳሌ ለመማር ነበር የመጣሁት። ጥያቄን በጥያቄ ሳይሆን አጭር ጥያቄ ቶሎ ነው የምረፍቶብኛል። ተኛ ነው። ስንት ማለት ምን ማለት ነው? ፈጣሪ ስንት ነው እናንተ ዘንድ የምታመልኩት አማል? ስንት ማለት ምን ማለት ነው? በራሱ ስንት ፈጣሪ በቁጥር 1 ወይ 2 3? ኦኬ ፈጣሪን ቁጥር ኤግዛክትሊ ይገልጸዋል ብለህ ታምናለህ? አዎ ለምሳሌ አንድ ፈጣሪ ነው። አዎ ይገልጸዋል። ፈጣሪ አንድ ነው ብዬ አምናለሁ። እኔም አንድ ነኝ። ስለዚህ ከኔ ጋር ይመሳሰላል ማለት ነው አንድ በሚለው። እኔም አንድ ነኝ። ስለዚህ አንተ አላህ ከኔ ጋር ይመሳሰላል ማለት ነው። ለማመሳሰል ሳይሆን ፈጣሪን ስንት ነው የምታመልከው ነው ጥያቄ።
እኮ ፈጣሪ እንደኔ ይቆጠራል ካልከኝ እኔም አንድ ነኝ እሱም አንድ ነው። ምክንያቱም ግራና ቀኝ እጅ ያለው ባት ያለው እግር ያለው ነው አይደል አምላክ። አሁን ስለ ባትና ስለ እግር ለማውራት አይደለም። አሁን ቀጥታ ጥያቄ በጥያቄ አይደለም መመለስ ያለብህ። አንተም ፖለቲካ ለመስራት ወደ ባት ሳይሆን እኔ ጥያቄ የጠየኩ ፈጣሪ 3 ነው ወይስ አንድ ነው? ጥያቄ ያክል ነው። አንተ የምታመልከው ፈጣሪ 3 ስለሆነብኝ አይ 3 አይደለም ብለህ የምትመልስልኝ ከሆነ እንዲህ ብለህ አስረዳ። መልካም ቢኒ ትቀጥላለህ። ቢኒ ወይንም እድል ስላልሰጠ ነው። ሲጀመር ፈጣሪነት የሚቆጠር ነው እንዴ? ባህሪ እኮ ነው አይደለ? አሚር አላወቀው። አሚር አቤት። እሺ ለምሳሌ መፍጠር ባህሪ ነው አይደለ? እሺ ለምሳሌ አምላክ የምትለው አካል ፈጠረ ስትል ምን እየተናገርክ ነው? ባህሪ ነው አይደል የምትናገረው? ብዛቱ ነው እየነገርኩ ያለሁት። ምኑን ብዛቱ ስትል ምኑ የምኑ ማለት 3 ነው ወይስ አንድ ነው? ታምር የምኑ ብዛት የፈጣሪን እኔስ ቁጥርኛ ፈጣሪ እንደዚህ ቁጥር ኢጅማ ነው፣ ስምምነት ጉዳይ ነው። ቁጥር አብሶሉት የሆነ አይደለም። ቁጥር ሰዎች እንዲግባቡበት የተቀመጠ ነው። አንድ የሙሉ ቁጥሮች ጅማሬ አድርገን ብንወስደውም አንድ ሁለትን አስከታይ ነው። ቁጥሮች እያንዳንዳቸው አስከታይ ያላቸው ማለት ነው። ተከታይና አስከታይ ያላቸው። ይሄ ደግሞ ምንድነው? እሱ የሚካፈሉ ደግሞ የፍጡራን መገለጫ ናቸው። ሰዎች የተስማሙበት ኢጅማ ጉዳይ ወይም የስምምነት ቁጥር ፈጣሪን ኤግዛክትሊ በባህሪ ይገልጸዋል ብለን አናምንም። ስለዚህ መጽሐፍ ቅዱስ ግን በሰውኛ የተጻፈ ለሰዎች የተጻፈ ነው። በሰው ቋንቋ የተጻፈ እንደመሆኑ ፈጣሪ ስንት ነው ብሎ ነው አሚር የጠየቀን። እሱን አድሬስ ለማድረግ ዘዳግም ምዕራፍ 6 ላይ እንደሚናገረው ስማ እስራኤል አምላካችን እግዚአብሔር አንድ ነው ይላል። ያ ማለት ምን ማለት ነው? አምላክ አንድ አምላክ ሌላ የለም ለማለት እንጂ ቁጥር ሁሌም ምን አለው? ሊቆጠሩና የማይቆጠሩ አሉ። ካውንቴብል እንደ አንካውንቴብል አሉ። ካውንቴብል የተባሉ ነገሮች ታንጀብል የሆኑ ነገሮች ናቸው። ሞሮፍ ሊታዩ ሊዳሰሱ መጠንና ልኬት ያላቸው ናቸው። ከመጠንና ከልኬት ውጭ ያሉ ነገሮችን ግን በቁጥር ኤግዛክትሊ ልንገልጻቸው ልንሰፍራቸው ስለማንችል ማለት ነው። ፈጣሪ አንድ እግዚአብሔር ብለህ ስገልጽልኝ እቆጠራለሁ፣ ከሌላው ሰው እለያለሁ፣ እቆጠራለሁ። ንፋስን እንኳን ቁጠረው ብላ ቆጥረው፣ ንፋስን ትቆጥራለህ? አምላክ ከንፋስም ይረቃል፣ በሁሉ የሞላ ከስፔስ እና ፕሌስ ውጭ ያለ ብለን ነው ምናምነው። እሱን በቁጥር ልናስቀምጠው እንደዚህ ቆጥረህ እንደዚሁ ፒክ አድርገህ እንትን ልትለው አትችልም። ኢቨን ቁጥር የሚያስፈልጋቸው አንድ ነው ሁለት ነው ብለህ ለመናገር አትችልም ማለት ነው። አዳምጠህ ቁጥርን ራሱ ስናስቀምጥ ምንድነው እሱ አንዱ ከአንዱ መለያ ነው። ቁጥር ራሱ አንዱ ሁለቱ ሶስት እያልን ስንቆጥር አስቀጣይ ነገሮች ሲኖራቸው ነው ቁጥሮችን ልንቆጥራቸው ያስፈለጉበት ምክንያት። አንድም ሌሎች እንትኖች ስላሉ የምንለይበት ነው። እዚህ ውስጥ አሁን ለምሳሌ ስንት ሰው አለ? 1 2 3 ብዬ ስቆጥር ያሉትን ሰዎች 2 ስፔስ ክፍተት አለ ብዬ ስል መለያ ስለሆነ ነው። አንዱ ከአንዱ ስለሚለያዩ ማለት ነው። ይሄ የፍጡራን ባህሪ መለኪያ ነው። ኤግዛክትሊ በቁጥር ራሱ ከፈጣሪ ጋር ራስን አመሳስለ እኔ አንድ ነኝ እሱ አንድ ነው የምትል ከሆነ ከፍጡራን ጋር ፈጣሪ ማመሳሰል ነው። እኛ አንድ ነው እግዚአብሔር ስንል በመለኮት አንድ ነው፣ አንድ ፈጣሪ አለ ስንል፣ አንድ ባህሪ፣ አንድ አገዛዝ፣ አንዲት ስልጣን አለ ስንል ሌላ የለም እያልን ነው። ሌላ የለም ከፈጠረን ውጭ ካስገኘን ውጭ ሌላ አስገኝ የለም እያልን ነው። ያ ያስገኘን ያ የፈጠረን እርሱ 3 አካል አለው ብለን እናምናለን። በአካል 3 ነው ብለን እናምናለን። አላህ ግን ስንት አካል እንዳለው ማንም ደፍሮ ሊናገር አይችልም።
በአካል ሶስት ነው የሚል ማስረጃ ከመጽሐፍ ቅዱስ ላይ እስኪ ያሳይ። ኦኬ ይህንን ክርስቶስን በደንብ ነግሮናል። ነቢያትም አስቀድመው አምላካችን የባህሪ ህይወት እንዳለው መዝሙረ ዳዊት ምዕራፍ 33 ላይ ከቁጥር 6 ላይ እስትንፋሱ ፈጣሪ እንደሆነ ኢዮብ 33 ቁጥር 4 መፍጠር የሚችል ማስገኘት የሚችል ማለት ነው። ይህን ደግሞ በአዲስ ኪዳን ላይ ስንመጣ ክርስቶስ ራሱ በስጋ ሲገለጥ ይህን በግልጽ ነግሮናል። እኔና አብ እያለ ደጋግሞ ከማስረጃ ጋር ቢሆን እያየ ኦኬ አንዴ ክርስቲያን ትከፍታለህ። ኢዮብ 33 ቁጥር 4 አይ ቲንክ መሽቷል። ረጅም ነው የስላሴን ኮንሰፕት ውስጥ ስለገባ የተወሰነ አሳየውና የተወሰነ አሳየውና ትንሽ ነገር ለዋለሁ። ቀጥል ብዬ ነበር። እኔም ደክሞኛል። 7 ሰዓት ሊሆንብን። የእግዚአብሔር መንፈስ ፈጠረኝ። ማን ፈጠረኝ ይላል አሚር? አሚር የእግዚአብሔር መንፈስ ፈጠረኝ፣ የአምላክ እስትንፋስ ህይወትን ሰጠኝ። ማን ይላል? ሀይ ካላወራህ ማን ያልቀጥልም? መረጃ ጠይቀኝ። ካላወራህ አልቀጥልም። አውራ። ኤኒዌይስ መንፈስ ቅዱስ ወይንም ደግሞ የእግዚአብሔር እስትንፋስ እግዚአብሔር ፈጣሪ ነው ብለን እናምናለን። አምላካችን እስትንፋስ አለው ወይንም ደግሞ የባህሪ ህይወት አለው። እሱ ፈጣሪ ነው ብለን አካላዊ ነው ብለን እናምናለን። አምላካችን ቃል አለው ብለን እናምናለን። ቃሉ ፈጣሪ ነው፣ ሁሉን አስገኝ ነው ብለን እናምናለን። ስለዚህ ሶስት አካል ስንል ከዚህ አንጻር ነው። አላህ ቃል አለው እስትንፋስ አለው ብላችሁ ብታምኑ ከሆነ ቃሉ ፈጣሪ ነው ፈጣሪ አይደለም? ወይንስ እንደኔ እዚህ ቲክቶክ ላይ ያሉ ውርውር የሚሉ ኡስታዞች አክቹዋሊ የሚያውቁት ምንድነው ያለህን ቃል ልክ እንደነሱ ቃል ዝሮ ቃል አድርገው ቃሉ ያንተ ነው ወይንስ አንተ ነህ የሚል አይነት ሌም የሆነ አርጉመንት አላቸው። እኛ ማንንም ፈጣሪን በፍጡራን አናመሳስለውም። ስለዚህ ቃሉ ምንድነው? ፍጡር አይደለም፣ ዝሮ አይደለም። ስለዚህ ቃሉ ራሱ ምንድነው? አካላዊ ነው፣ መፍጠር የሚችል ነው። የባህሪ ህይወቱም ደግሞ መፍጠር የሚችል ነው። አንዱ ከአንዱ የሚለይ አይደለም። አንዱ በአንዱ ደግሞ ህልው ነው። ስለዚህ አካል ስንል ከዚህ አንጻር ነው እኛ ሶስት አካል ስንል። በእስልምና ግን አይታወቅም። አላህ ደፍሮ ስንት አካል እንዳለው ማሳየት የሚችል የለም። ምክንያቱም ኢቨን አካላቶቹ ባቱም ሆነ እጁ ፈጣሪ ናቸው አይደሉም። አንዱ በአንዱ ህልው ናቸው አይደሉም። የሚታወቅ የለም፣ የሚታወቅ ስላልሆነ ማለት ነው። ቃሉ ፈጣሪ ከሆነ እጁ ፈጣሪ ከሆነ ወይንም ደግሞ አንዱ ለአንዱ ጥገኛ እስካልሆኑ ድረስ አንዱ ለአንዱ ጥገኛ ከሆነ ደግሞ እሱ የፍጡር ባህሪ ነው። ምክንያቱም ሆሉ ፒረሩ ሆሉን የሚቀድም ከሆነ ምንድን ነው የሚሆነው ማለት ነው? ወደ የመነጣጠል ባህሪ ያመጣል ማለት ነው። የሚነጣጠል ወደ ፍጡራን ባህሪ ውስጥ ይወስዳል ማለት ነው። እግሩ እጁ ዲስቲንክት ከሆኑ አንድ ብለህ ልቆጥረው አይችልም ማለት ነው። አሌስ እንደኔ ደምረሃቸው አንድ ነው እስካላልክ ድረስ ደምረህ ካመጣህ እንደኔ ደግሞ ፍጡር ይሆናል አላህ ማለት ነው። እንደኔ 2 እግር ያለው፣ እንደኔ ባት ያለው፣ እንደኔ 2 እጅ ግራና ቀኝ ያለው፣ እንደኔ 5 ጣት ያለው ፍጡር እያመለክ ይሆናል። እሱ ደግሞ የሚታይ ነው፣ የሚሄድ ነው፣ የሚንቀሳቀስ ነው። እርሱ ደግሞ የፍጡር ባህሪን ፕሮሰስ ያደረገ ነው። ስለዚህ እንደኔ ተኔ አንዱ እኔ አንድ እንደመባለው ቅዱስና ስለ ቁርአን ወላሂ ላዚም ጠንቀቀህ ታውቃለህ። አንተ ህዝቡን ፈርተህ ነው እንጂ ሙስሊም ነው። ወላሂ ላዚም ውስጥ ፍላጎት አለው። ህዝቡን ፈርተህ ምንድን ነው የሚያወራው? ስለ ቁርአን ጠንቅቀህ ታውቃለህ። ወላሂ ላዚም ህዝቡን ፈርተህ ነው እንጂ ሙስሊም ትሆናለህ። ምንድን ነው የምትለው? ምንድን ነው የምታወራው? ወንድማችን ያችን ጽሁፍ አንብቧት ይሆናል ወይ ምናምን ተብሎ የሰሩትን ድራማ አሚር ምን ማለት ነው? እኔም ፈርቼ ነው ልመጣ ነው። ስጠይቅ ሚውት ያደረከኝ እኮ ነው። አንተ ስጠይቅ ሚውት ያደረክ የራስህን ማብራሪያ ብቻ ነው። አሚር ይበቃል፣ አሚር ይበቃል፣ ይበቃል። አሁን ይበቃል። ምክንያቱም አንደኛ ሙስሊሞች አንድ ቪዲዮ ላሳያችሁ፣ ለእኔ ተረስቱኝ ምን ያህል ውዝግብ ውስጥ እንዳላችሁ እና ይህን ቪዲዮ ጋብዣለሁ። አላህ ፍጡር ነው። ፍጡር አታምልኩ በላቸው። ከፍጡርም እኮ ጭንቅላት የሌለው ፍጡርን ጭንቅላት አልባ አካልን ለምን ተረከዝ የምታመልኩት ሙስሊሞች? ተረከዝ ከማምላክ ውጡ፣ ራሳችሁን አስመልጡ። እነኚህ ትልልቅ ኡስታዞቻችሁ
በአንድ ዲቤት እንዴት እንዳበዱ ጭንቅላት የሌለውን አካል እንድትከተሉ ነው ድራማ እየሰሩባቸው። እንደሰማችሁት ነው ቪዲዮ ማለት ነው። እሱ አንድ ቪዲዮ እንዲሰራልን እንፈልጋለን። ሁላችንም ግራ ተጋብተናል። እጅ ግራ አለው ጭንቅላት አለው ብለህ ተናግረሃል እያሉ አላህን ፍጡር ነው እያሉ ይገኛሉ ማለት ነው። እባክህን ቪዲዮ እንዲሰራልን ማብራሪያ እንዲሰራልን እንፈልጋለን። እኛ ምንም ማናውቀው ሰዎች ግራ እየተጋባን ነው። እሱ ቤት ማያውቁ ሰዎች እየገቡ ግራ እያጋባቸው ነው። ስለዚህ እባክህን አንድ ቪዲዮ ስራለን አድርሱ። ሌላ ውስታዝ እሱ ጭንቅላት የሌለው አምላክ እንደሚያመልክ ሙስሊሙ ማህበረሰብ ቢያቅ እርግጠኛ ነኝ ኢትዮጵያ ውስጥ አንድ ሙስሊም አይኖርም። ለዛ እኮ ነው የኔን ፎቶ ዘጭ አድርገው እኮ ፎይ ፎይ እያሉ ቤታቸው ፖለቲካ ሲሰሩ የሚውሉት። የኔን ፎቶ ሲያዩ ነው ሰዎቻቸው ቁጭ ብለው የሚማሩላቸው። አምላካችን ጭንቅላት ይኑረው አይኑረው አናውቅም፣ እግር አለው እያሉ ቢያስተምሩ ማንም የሚሰማቸው የለም። ቲክቶክ ላይ ውርር የሚሉት መምህራኖቻቸው አምላካችን እግር አለው፣ ባት አለው፣ 5 ጣቶች አሉት፣ ግራና ቀኝ እጅ አለው፣ ጭንቅላት ግን አናውቅም ብለው ቢያስተምሩ ይሄማ ሆረር ነው ይቀፋል ብለው ማንም አያዳምጣቸው። የኔም ፎቶ ቁጭ አድርገው ፖለቲካ ይሰራሉ ቤታቸው ማለት ነው። እኔስ ስለዛሬ ይብቃን። በኦሮምኛ ሳናስበው ጨልጠን ሄድን። ቀድማ ከቶፒካችንም አይደለንም፣ ቶፒካችን አልነበረም። ይሄም ራሱ ዛሬ እኮ እዚሁ ገብተን ነው በቃ ኦሮምኛው እንትን ሲልብን ቶፒክ ወደዚህ የገባ ነው። ቶፒካችንም አልነበረም። ምን ኢቨን ዩቱብ ላይ ርዕሳችን እናስቀይረናል ከጀመርነው በኋላ ሌላ ነበር ቶፒካችን። ስንት ያስቀየው ኦሮምኛዎቹ ቀየሩን ከኦሮምኛዎቹ ጋር ስንወያይ፣ ከዛ ደግሞ እነኞቹ ቀየሩን። ይመቻችሁ። ዛሬ ጥሩ ነበር፣ ግን እነሱም አድሬስ መደረግ ስላለባቸው አሪፍ ነው። አሪፍ ነው። የዛሬ ውይይት ግን ብዙ ቪዲዮዎች ሊታዩ የሚገባቸው ነበሩ። ኤኒሃው ቅድም ወንድማችን አምላክ አንድ ነው ብሎ ሲጠይቅ የነበረውን ትንሽ ነገር ልበልበትና አስለመሸባቸው አጠር ያለች ነገር ልበልበት። አንድ ደግሞ ፋላሲ የተናገረው ነገር አለ። በአካል 3 ናቸው ምናምን የሚል አምጣም የሚል ንግግር ይናገራሉ። እና እንደዚህ አሁን ለምሳሌ መጽሐፍ ቅዱስ ላይ እንደተጻፈ ነው እንጂ በግድ እናንተ የፈለጋችሁን ቃል በቃል አምጡ የሚባል ነገር ትክክል አይደለም። ለምሳሌ አላህ በአካል አንድ ነው ተብሎ አልተጻፈም ቁርአን ላይ። ማንም ሰው ሊያመጣ ይችላል። አንድ ነው የሚለው በቴዎሎጂያችሁ ባስተምሯችሁ ነው የምታመጡት። ስለዚህ የማይሆን ጥያቄ አትጠይቁ። ግን እግዚአብሔር አንድ ነው ብለን ስንናገር እኛ ብቸኛ ነው ልዩ ነው እያልን ነው እንጂ በዚህ በማቴማቲካል ሕግ መሰረት 1 2 እየተባለ የሚቆጠር ነው እያልን አይደለም። አንድ ብለን ስንል ያው ቋንቋ ነውና ቋንቋችንን የምንገልጽበት ነገር ስለሚያንስ እግዚአብሔርን የምንገልጽበት ነገር ቋንቋው ያንሳል። ባለን ቋንቋ መሰረት እንገልጸዋለን እንጂ የአንድ የሚለው ራሱ የእግዚአብሔርን አንድነትና ብቸኝነት ይወክላል እያልን አይደለም። ቋንቋ በራሱ ጉድለት ስላለው ወይም ደግሞ ይሄ የማቴማቲካል ሕግ ጉድለት ስላለው ከዛ አንጻር እንደዛ እያልን አይደለም። ስለዚህ አንድ ስንል ብቸኛ ልዩ እሱን የሚመስል የለም ለማለት ነው። ከዚህ አንጻር ነው። ምክንያቱም ባህሪ መለኮት አይቆጠርም። መለኮት እንዴት ነው የሚቆጠረው? ቆጥረ ሰፍረ 1 2 ልትለው አችልም። ግን ቋንቋችን ይሄን መሸከም ስለማይችል ወይም ቁጥሮቻችን በዛ መሰረት እንገልጸዋለን። ስለዚህ ልዩ የማይቆጠር ብቸኛ የሆነ አምላክ እያልን ነው። ከዛ በተረፈ ቁጥር ውስጥ ባህሪ ላይ ለመቁጠር አንገባም። ቅድም እህታችንም የተናገረችውን ያው በነቢያት እግዚአብሔር ተሰብኳል ላለችው ገና ዘፍጥረት ሲጀመር ስለ እግዚአብሔር ሙሴ ሲጽፍልን እግዚአብሔር በመጀመሪያ ሰማይና ምድርን ፈጠረ። ከዛ በኋላ የእግዚአብሔር መንፈስ በኋላ ሰፎ ነበረ። ከዛ እግዚአብሔር ብርሃን ይሁን አለ፣ ብርሃኑን ይላል። ገና ሲጀምር የሥላሴን አንድነትና ሶስትነትን አስቀምጦ ነው ሙሴ መጽሐፉን የጀመረው። ስለዚህ በነቢያት ተሰብኳል። እዛው ዘፍጥረት 18 ላይ ደግሞ ራሱ እግዚአብሔር ራሱን በአንድነትና በሶስትነት ለአብርሃም ገልጾ እናያለን። የነቢያት አስተምሮ በጠቅላላ የሥላሴ አስተምሮ የመሲሁ ማምጣትና ማዳን እግዚአብሔር ለሰዎች የሰጠውን ጸጋ የሚያሳይ ናቸው። በጠቅላላ እግዚአብሔር ወይም የሥላሴ አስተምሮና መሲሁ ደግሞ እግዚአብሔር መሆኑን አምላክ መሆኑን በሱ ቁስል እኛ እንደምንፈወስ ይሄ ነው የነቢያት አስተምሮ። ይሄን ደግሞ ስንናገር አዲስ ኪዳን ላይ ቆመን ወይ አንድ መጽሐፍ ላይ ቆመን አይደለም። ለምሳሌ ዮሐንስ ወንጌል አንድ መጽሐፍ ነው። ዮሐንስን ወንጌል ብቻ አይደለም ይዘን የምናገረው። ወደኋላ ሄደን የሙሴን መጽሐፍ፣ የኢሳያስን መጽሐፍ፣ የኤርሚያስን፣ የዳንኤልን፣ የነቢያቱን በጠቅላላ መጽሐፍ ይዘን ነው እኛ የምንናገረው እንጂ ልክ እንደ እስልምና አንድ መጽሐፍ ላይ ተቆሞ ቁርአን ላይ ተቆሞ ቁርአን የተረከውን ትርክት ተይዞ ሁሉም ነቢያት አላህን ሰብከዋል የሚል ተረክ ማስረጃ የሌለው ምንድነው ትርክትን ብቻ አይደለም ይዘን እኛ የምንናገረው። ከእስልምና የሚለየን ከዛ አንጻር ነው። እስልምና
አንድ በአንድ ሰው የተተረከ ወይ መሐመድ በሚባል ሰው በሰባተኛው ክፍለ ዘመን መጥቶ የተናገረው ንግግር ሁሉ ትክክል ነው፣ የነቢያቱ አስተምሮ ሳይኖረው ማለት ነው በሚል በአንድ መጽሐፍ ሁሉን አጣፍቶ ለመናገር የሚሞክር ነው። እኛ ግን እንደዛ አይደለም። አዲስ ኪዳንን ዮሐንስ ወንጌልን ይዘን አይደለም ነቢያት እንደዚህ ተናገሩ። ምን የነቢያትን መጽሐፍ አምጥተን የሉቃስን ወንጌል ይዘን አይደለም። ስለዚህ ወይም ስለመሸበት ሌላ ጊዜ በሰፊው እናወራለን። ነቢያቱ በጠቅላላ አስተምሮታቸው የሥላሴ አስተምሮ ነው። እግዚአብሔርን አንድነትና ሶስትነትን የገለጡ ናቸው ነቢያቱ በነቢያት አስተምሮ ማለት ነው። ይሄ መሰረታዊ የክርስትና ትምህርትን ከነቢያት ጀምሮ ነው። መጽሐፍም እንደሚል በሐዋርያትና በነቢያት መሰረት ላይ ታንጻቸዋል ስለሚል ነቢያቱም ሐዋርያቱም የሰበኩት ክርስቶስን ነው፣ ሥላሴን የሰበኩት። እናመሰግናለን። እፎይ ጥያቄ መጠየቅ የምትፈልጉ ሙስሊሞች ካላችሁ መታችሁ መጠየቅ ትችላላችሁ። እንከፍታለን ቤት ማስታወቂያ እንስራ ብለን ነው። ቴንኪው እፎይ። እሺ ቢኒጋ ተከተሉና ሄዱ። ኦልሞስት ወደ 4 ሰዓት ተቀመጥኩኝ እኔ ገስትሬ ሞባይሌም ቻርጅ ኦልሞስት 10 ምናምን ቀርቷታል። ደህና ደሩ።